ዶክተር እባካችሁ ከካሜራ ጀርባ ያላችሁ ሰዎች ዶክተር ራሷን ስታለች ቶሎ በሉ እባካችሁ ድረሱ። ሂድ ከዚህ ቁጭ በል ሰማኛለህ። አርፈህ ቁጭ በል አንተ ህይወት አጥፍተሃል እያልኩ ነው። ወይም ደግሞ ህይወት ለማጥፋት መንገድ ላይ እየሄድክ ያለ ልጅ ነው። አፍሽ ዝጊ። አርፈህ ቁጭ በል አንተ ተቀኝ አንተ ደግሞ አንተ አርፈህ ቁጭ ማትል ከሆነ ተሙን ለማስገደል ከሷ ጋር ግንኙነት እንዳላቸው የተሙ የግል ዶክተር አሳውቃናለች ማለት ነው። በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግስት አቅራቢያ የምትገኘው የከተማችንን ብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3.4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። ተሙን ለማስገደል ተሙን ለማስገደል ና ወንጀለኛው እሱ ነው። ኑ ከካሜራ ጀርባ ያላችሁ ሰዎች ኑ። አዎ አንቺ አስመሳይ ካለሽ መድኃኒት ውስጣት መድኃኒት ሰማኛለህ። የመድኃኒት ከካሜራ ጀርባ ያላችሁ ሰዎች ኑ ነፍስ ላጠፋ ብመጣ ኖሮ የዛኔ ስደበድቡኝ ድብደባው ብቻ ይበቃ ነበር። የዛኔ ማመን ይችላል። ግን ነፍስ ላጠፋ ስላልመጣው ነው። እኔ ነፍስ ማጠፋ ሰው አይደለም። የባልደረባዬ የግል ዶክተር ነሽ። ከዛ በተጨማሪ ደግሞ አንተና ባልደረቦች ወንጀል እንድትፈጽምላችሁ ስታስተባብሏት እንደነበረ ነገረኛል። ይኸው ነገር በሽታ እንዳለብህና ለዛ በሽታ መጠቀም ወዳጅ ሌላ ሰው እንዲያቅብኝ አልፈልግም። ለማንም አልናገርም ብለኛ እንዲወሰድከው አይደለም። ለማንም አልናገርም ብለኛ እንዲወሰድከው ሰውየው ደግሞ ማንም እንዳያየው እንትን ይከስማል ምናምን ብሎኛል። አይደለም ይከስማል ምናምን ብሎኛል። በደንብ ተረድቻለሁ። አንቺ ስራላይም እንዴ አሁንም ልታስጠቁኝ ነው። ዝም በል እኔ ማመን መስሏችሁ ነው። ከማን ጋር እየተጋጨሽ መሆኑን አታውቂም። እሺ ህይወትሽ ላይ እየወሰንሽ ነው። ህይወትሽ ላይ እየወሰንሽ ነው። ተሙን ማስገደል መስሎ ስልክህን ራሱ አላ አንቺ እሺ እንደዚህ ታደርጊኛለሽ? እንደዚህ ጉድ ትሰሪኛለሽ? እንደዚህ ነው የምትከጂ? እባካችሁን አግዙ። ልቀቃት አንተ ዶክተር ተረጋጊ። ተማለ አርፈሽ ደግመህ እሷ ላይ እጅን እንዳታነሳ። እሷ ለወንጀለኛዎች ተባባሪ ልትሆን እንደማትችል ነው ስንትነግረኝ ነበር አይደል? ይገልሻለሁ። ሰማኛለህ? እንኳን አይደለም ነግሬህ ቀርቶ አሁን ራሱ እንደዚህ ተቀምጠን ራሱ እንደዚህ ላወራ ነው ራሱ የሚደርስብኝን እርምጃ እኔ ነው የማውቀው። ስለዚህ ለህይወቴ ስለምሰጋ ምን ብዬ ነው የምነግርህ? ሲጀመር ወንጀለኛ አልወድም፣ በጣም አልወድም። ቆይ ማለት እንዴት እኔ ሰውን ለማጥፋት እንዴት እተባበራለሁ ስታስበው? ቆይ አንቺ ማለት እያልሽኝ ያለሽው ከኔ የበላዮችንም ሁለት ወንዶችንም ያቺ ሴቷንም ሁሉንም አንተ ዛሬ ባሳ ግን ደግሞ በቃ እንደነገርኩ ነው። ገንዘቡ በጣም ያስፈልገኝ ነበር። ከነሱ ጋር መለያየት አልፈልግም። ምክንያቱም ያ ገንዘብ በጣም ስለሚያስፈልገኝ ገንዘቡን ግዴታ ማግኘት አለብኝ። በምንም አድርጌ ግዴታ ማግኘት እንዳለብኝ ተሰምቶኛል። ተሙ አሁን ተመስገን ለውጥ አለው በደንብ እግዚአብሔር ይመስገን። ያው ትንሽ ያንገቱ ሁኔታ ነው፣ እሱም አሁን እያገገመ ነው። ያው ደህና ነው እግዚአብሔር ይመስገን። እንደዚህ ክትትል ካደረግንለት አሁን በትንሽ ጊዜ ደህና ይሆናል። እነሱም ዳግም አያገኙትም። ዝም በል ቃሉ እንደዚህ ውስጥ ዮኒ ወንድሜ ሲስት እየሰማሁ ነው። ኧረ እዚህ ቆይ አንተ ዝም በል። ወይኔ ኧረ ካሜራማን ና ወይኔ እዚህ እያየ ነው። ንግስት ካሜራ ንግስት እሺ ቶሎ በል እሺ ውረድ የእውነት ባታገኘኝ እዛ ቤት ባልወጣ ይሻለኝ ነበር። እዛ ሞቼ ብታገኝ ነው የሚሻለኝ ለእኔ። ፈጣሪ ይመስገን ለጊዜው ጤነኛ ነህ ደህና ነህ ስለተባለ ተመልሻለሁ። ከ3 ቀን በኋላ ተረጋጊ። አረፍ በይ በቃ አንቺ አረፍ በይ። ዮኒ ተረጋጊ። እሺ ቶሎ በል እሺ ውረድ ሁላችሁ ውረዱ። አይዞሽ እስቲ አንተ ካሜራማን ና ወይኔ እዚህ እያየ ነው። ንግስት ካሜራ ንግስት አንቺ ወይኔ ኧረ ተጎድታለች ንግስት። አምቡላንስ እንጃ በጣም ሲያሰቃዩኝ ነበር፣ ሲደበድቡኝ ነበር። ምንድነው እኔ ምን እየገባኝ አይደለም እውነት ለመናገር። ጉዳዩን ወደ ቤተሰቦቻችን ማዞር ነው አላማቸው። ከዛኛ በቤተሰባችን ታሪክ ተጠምደን ቢዚ ሆነን እናቴ ካደኝ አባቴ እህቴ ካደችኝ ያለ ስንጨነቅ እነሱ መጥፎ አላማቸውን ማሳካት ነው።
እንደሚሰጡኝ አላውቅም። ይሁን በጣም የታሸገ ነገር አለ። እንደዛ አይነት ሰው አለ፣ እንደዛ አይነት ቦታ ሄጂና አቀብለሽ አድርሰሽ ነው ይሉኛል። ወንድሜ እባክህ እንደዚህ አታድርግ እባክህ። በልመና የሚስተካከል ነገር አይደለም። እኔም እህቴ ነሽ። እሺ ካሜራውን አስጠፋልኝና እናንተ እናውራ። እሺ በቃ እሺ፣ በግል እናውራ። እሺ ወንድሜ እባክህ። ስለዚህ ተደጋጋሚ ጊዜ ክፍያውን የሚፈጽምልህ ግለሰብ ማን ነው? አንድ አይነት ነው በቃ። እሱ ነው ሙሉጌታ የሚባለው ሰውዬ ነው። በቃ አንተ መስማት አልፈልግም። በቃ እኔ ውጣልኝ እያልኩ ነው። ውጣልኝ። ተረጋጊ እሺ፣ እባክህ ተረጋጊ። እሺ ተረጋጊ። አረፍ በይ በቃ። ወደ ሌላ ኬዝ አይንን ኬዝ ትተህ ወደዚህ እንድትመለስ ነው አሁን እህትህን እስከማገት ድረስ የደረስ ነው። የትኛውን ኬዝ? እዛ ላይ ሙሉጌታ ጋር እየደረሳችሁባቸው ስለነበረ እህትህንና እናትህን ፍለጋ ገብተህ በቃ ያን ሙሉጌታን እንድትረሱትና ከተሙም ደግሞ እዛው በህመሙ እንዲሰቃይ ነው። በቃ ሌላ አይደለም። በፈጠረ ምንድነው? እሺ ብር ነው የምትፈልገው? እሺ ምንድነው? ቆይ ምንም አይነት ገንዘብ አልፈልግም። ናውጣ ተነስ። እሺ እኔ መረጃ እኮ ሰጠሁህ እኮ። በቃ ምንድነው የምታደርገኝ? እዚህ ወንጀል ላይ ተሳታፊ እንዳትሆኚ በቻልኩት አቅም እንድረዳሽ ማድረግ ትችይ ነበረ። እንዴት ነው ለአንተ መናገር የምችለው? ያስፈራሩሽን ሰዎች ተነገርኩህ ማለት ኦልሬዲ ወይኔን የሆነ ነገር ያደርጉኝ ይችላሉ። እዚህ ወንጀል ላይ ተሳታፊ ስትሆኚ እኔን ወንድሜ ተሙን ዮኒን አሳልፈሽ ለማይሆኑ ሰዎች ስትሰጪ መጀመሪያ ማሰብ መቻል ነበር። እሺ ባንተ ሲመጡ የፈለገ በእኔ የሚመጡ ከማይረቡ ሰዎች እሺ ካንተ የሚበልጥ ነገር አለ? ቆይ እሺ ምንድነው የምትለኝ? ከማንኛውም ሰው በላይ ነው። የተበደለ ሰዎችን እንባ እናብሳለን ስንል በገዛ እህቴ ደግሞ ሰዎች ሲበደሉ ሲያለቅሱ ማየት አልፈልግም። አይዞሽ፣ ጭራሽ አይዞሽ ትለኛለህ። ለህግ አሳልፈ እየሰጠኝ ምንድን አይዞሽ የምትለኝ? የምታስብልኝ አታስመስል። እሺ ያ ሁሉ ነገር ያደረኩት ለአንተ ብዬ እኮ ነው። ለምንድነው የማይገባ? ቆይ ግን ንግስት፣ ለእኔ ብለሽ ከወንጀል መፈጸም መቻል የለብሽም። ከወንጀለኞች ጋር መተባበር መቻል የለብሽም። አንተ ለማዳን ብዬ እኮ ነው ነገር ያደረኩት። እሺ እንግዲህ ውድ ተመልካቾቻችን አስደንጋጭ የሆነ ነገር ደርሶናል። የተሙ የግል ዶክተር ለኛ በጣም ከባድ የሆነ መረጃዎች አድርሳናለች። ከተሙ ጋር ግንኙነት እንዳላትና ከዛ በተጨማሪ ከካሜራ ጀርባም አንዳንድ ያልተቀረጹ ቪዲዮዎች ነበሩ። ሰዎች ተሙን ሊያስገድሉ እየጣሩ እንደሆነና በሷ በኩል ግንኙነት እንዳላቸው ተሙን ለማስገደል ሰዎች ተሙን ለማስገደል ከሷ ጋር ግንኙነት እንዳላቸው የተሙ የግል ዶክተር አሳውቃናለች ማለት ነው። አሁን ይሄ ግለሰብ ከሷ ጋር ሊገናኝ እንደሆነና መግደያ መንገድ የተባለውን መድኃኒት ሊሰጣት እንደሆነ ነግራናለች። ይህንን ጥቆማ ሰጥታና የመጣችሁ። ስለዚህ ቀጥታውን ወደ እሷ ነጋ ነው የምንሄደው ማለት ነው። እሷ ጋር ደርሰናል። እንግዲህ ጓደኛ ቤት ከስራ በዛው እየወጣው ነው። በዛ ቢሆን አጋጣሚ ነው የቀጠረኝ ብላኛለች። ስለዚህ ቀጥታ ወደዛ ቦታ ላይ ሄዳለሁ። ተሙን ለማስገደል ሰዎች እዚህ ቦታ ላይ መጥተዋል። የተሙ የግል ዶክተር ተጠቅመው ተሙን ለማስገደል እየሞከሩ ነው ያሉትና ቀጥታ እዛው እንገባለን ማለት ነው። ተመልካቾቻችን ተከተለን ካሜራ። እሺ ጥቆማው ደርሶናል። እንግዲህ ና ካሜራ ማን ግባ ና ወንጀለኛ ነው ጥቆማው ሰማኛለህ። ተረጋ። እሱ ነው አይደል ዶክተር? ና ተሙን ለማስገደል ና አንተ ነህ ተሙን ለማስገደል ና ወንጀለኛው እሱ ነው። ና ኑ ከካሜራ ጀርባ ያላችሁ ሰዎች ኑ ካሜራ ጀርባ ያላችሁ ከማጋር የተባበርከው ሁሉንም ነገር እያንዳንዱን ነገር እሺ ኧረ አሁን እንኳን ተወኝ። እንግዲህ ተመልካቾቻችን አንቺ አስመታሽኛ። ትሰማኛለህ? አርፈ ቁጭ ማትል ከሆነ ነገሮች ከዚህ በላይ ወደ ከፋ ነገር ይሄዳሉ። ገባ? ተመልካቾቻችን መግቢያ ላይም ነግሬያችሁ ነበረ። ተሙን ለማስገደል የተሙን የግል ዶክተር በመጠቀም መድኃኒት ሊያቀብሏቸው ነበረ። መድኃኒት አቀበለዋት። ተሙን ወዲያው ሊገለው የሚችል አይነት መድኃኒት እንደሆነ እንግዲህ የኛ ባለሙያዎች ናሙና እንዲወስዱ እናደርጋለን። ከዚህ ናሙና ከወሰዱ በኋላ ይህ መድኃኒት ምንነቱና ተሙን በምን ያህል ፍጥነት ሊገለው እንደሚችል እያንዳንዱን ነገር ለህግ አካላቶች የምናሳውቅ ይሆናል ማለት ነው። በዚህ መድኃኒት መሰረት ለተሙ የግል ዶክተር ሰጥተው ተሙን ለማስገደል ሲሞክሩ ነበር። እነዚህ ግለሰቦች ማን የላካቸው? ከየት ነው የመጡት? ተሙንስ በዚህ ልክ ለማስገደል ለምን አስፈለገ? እሱን በሂደት የምናጣራ ነው የሚሆነው ማለት ነው። እሺ ጀግናው ከማን ጋር ነው የምትሰራው? እንግዲህ የተሙን የግል ዶክተር ማግኘት ማለት ቀላል አይደለም። ከተሙ ጋር በጣም ቅርበት አላት፣ ብዙ ወዳጅነት አላት። ተሙን በቀላሉ ልትክድ የምትችል ሴት አይደለችም እና ይህንን ደግሞ በደንብ በተግባር ያየህ ይመስለኛል። እያንዳንዱን እናንተ ያሴራችሁትን የጠነሰሳችሁትን በአንድ ጊዜ ገደል እንደከተተችው እያያችሁ ነው። ይህ ማለት ምን ያህል ለተሙ ቆራጥና ታማኝ ዶክተሩ እንደሆነች የሚያሳይ ነው። ስለዚህ ማን ነው
ደፍሮ እሷን ለማናገር ሞክረው የነበረው? መቼም እንዳንተ አይነት ወጠጤ ይህንን ነገር ሊያደርግ አይችልም አይደል? እኔ ምንም የማውቀው ነገር የለም። እኔን ተውኝ። ምንድን ነው እንደዚህ? ሲጀመር እኮ እንደዚህ መማታት አትችሉም። ሰማኛለህ? አንቺን ደግሞ ካልሰራሁልሽ ታያለሽ። እሺ ቁጭ በል አንተ፣ አርፈህ ቁጭ በል። ልቀቀኝ እኮ። እሺ ልቀቀኝ። ሰማለህ? ይህንን መድኃኒት በራሳችሁ መንገድ ቀመማችሁ። እንግዲህ አንድን ሰው ማጥፊያ ብዙ መንገድ ሊኖር ይችላል። ነገር ግን ያንን ነገር ሳታረጉ በራሳችሁ መንገድ መድኃኒቶችን አስተካክላችሁ ለተሙ የግል ዶክተር ልትሰጡ ነበረ። ይህ ማለት ደግሞ ምን ያህል የረቀቀ ስራ እንደምትሰሩና ሰዎችን ለማጥፋት ምን ያህል ርቀት ልትሄዱ እንደምትችሉ በደንብ የሚያሳይ ነው። እኔ ምንም የማውቀው ነገር የለም። ምንም ሳታውቅ ይሄ መድኃኒት እንዴት ልታመጣ ቻልክ? ሰማኛ? እኔ ምንም የማውቀው ነገር የለም። እሺ ስለዚህ እኔ ልቀቁኝ፣ ልሂድበት። በቃ የማውቀው ነገር የለም። ሲጀመር አንድ ሰውን እንደዚህ ያለ አግባብ መምታት አትችሉም። ታዲያ አንድ ሰው ያለ አግባብ መግደል ነው የሚቻለው? ምክንያቱም እኔ ማንንም ልገል አልሞከርኩም። ታዲያ ይህንን መድኃኒት እዚህ ቤት እንዴት ይዘህ መጣ? እንዴት ይዘህ ተገኘ? በቃ ታምሜ ነበረ፣ ዶክተር ሰጠኝ። ይሄ ትክክል መሆኑን አለመሆኑን እንድታጣራልኝ እየነገርኳት። ተባበራችሁ መስሏችሁ ነው? አውቄ ነው እስከዛሬ ድረስ አብሬያችሁ። አንቺ ካዲ፣ ዝም በይ አንቺ ካዲ ነሽ። ሰማኛለህ? አርፈህ ቁጭ ማለት። እሺ ልቀቀኝ። ከዚህ በላይ ድብደቦች ይደርሱብሃል። ገባ? ከካሜራ ጀርባ ያሉ ሰዎች ከዚህ የከፋ ነገር ሊያደርሱብህ ይችላሉ። ገባ ሆይ? ስለዚህ አርፈህ ቁጭ በል። ከእሷ ጋር በማወራው ወሬ ላይ ምንም አይነት ጣልቃ ገብነት እንዲኖር አልፈልግም። እንግዲህ ዶክተር ለእኔም በስልክ ከካሜራ ጀርባ እንግዲህ ምን ያህል ታማኝ ዶክተር እንደሆንሽ እውነት ለመናገር እኔም አውቃለሁና ተሙን በብዙ መንገድ ስትረጂው ነበር። ተሙ የታመመው አንገቱን አካባቢ ነው እና ሌሎች ዶክተሮችንም እያገኘሽ የተለያየ ድጋፍ እንዳደርጉለት ስታደርጊ ነበረ። ይህን አስደንጋጭ ነገር ድንገት ነበር የነገርሽን በስልክና ከካሜራ ጀርባ ያልቀረጽናቸው አንዳንድ ቪዲዮዎች ነበሩ። ይሄ ሁሉ ጉዳቶች ደርሰው ይሄ ሁሉ ነገሮች ሆነው ድጋሚ ደግሞ ተሙን ለማስገደል እኔን ተጠቅመዋል እያለች ነው እና ከተሙ ጋር በመተባበር እንደ ተስማማሽ አድርገሽ ሁሉን ነገር ቀብድም እንደመቀበል ነገር እንዳደረግሽ ነገርሽ በጣም እንዳመንሽላቸው ነው የሚያውቁት እነዚህ ወንጀለኞች እና የሚገኙበትን እያንዳንዱን ሁኔታ እነሱ በማይነቁበት መንገድ አስተካክለን እንግዲህ በቁጥጥር ስር አውለናቸዋል ማለት ነው። ለዚህ ደግሞ ዶክተር የአንበሳውን ድርሻ የምትወስጂው አንቺ ነሽ። ሴት ነሽ፣ የሕክምና ሙያ ላይ ያለች ሴት ነሽ። ግን ወንጀለኞችን ሳትፈሪ በሙሉ ልብ ለመጋፈጥ ሞክረሽ ነበርና ከዚህ እውነት እኔም ተመልካቾችም ለተሙ ሕይወት ላደረግሽው ነገር ከልብ እናመሰግናለን። በኋላ ላይ እንግዲህ በምን አይነት መንገድ እነዚህ ሰዎች ለጥምዱሽ እንደሞከሩ ምን ያህል ጊዜ ከአንቺ ጋር ቆይታ እንዳደረጉ የተለያዩ ነገሮችን ምጠይቅሽ ይሆናል። ምናልባት ያስፈራራሽ የተለያየ ነገር እየጣረ ስለሆነ ዶክተር ለጊዜው አንቺን ልሸኝሽና ከዛ አንድ የተወሰነ ደቂቃ ከሱ ጋር ካወራው በኋላ ከአንቺ ጋር ቀጥላለሁ። ከሱ ጋርም ደግሞ አብረን የምንቀጥል ይሆናል። ከካሜራ ጀርባ ያሉ ሰዎች ጥሩ ያደረግሽ መስሎሻል። ህይወትሽን ነው አደጋ ላይ ጣልሽው። እሷ ላይ ደግሞ እሺ፣ አልስማማ ደግሞ ካልሰራሁልሽ ታየኛለሽ። እሺ እንግዲህ በዚህ ልክ የልብ እየተሰማን ያለው ምናልባት ካንተ ጀርባ ያሉ ሰዎችን ተማምነን ሊሆን ይችላል ይሄን ሁሉ ነገር የምታደርገውና እስቲ ንገረኝ ወንድሜ፣ ከማን ጋር ነው እየሰራህ ያለኸው? እኔ ከማንም ጋር እየሰራሁ አይደለም። ታዲያ ይህንን መድኃኒት ማን ነው በዚህ ልክ ቀምሞ ለአንተ ሊያመጣልህ የቻለው ወይ ደግሞ ዶክተሯን ሊያሳምንልህ የቻለው? ማንም ሊያሳምናት አልሞከረም። በቃ ይሄ መድኃኒት ትክክል ነው አይደለም የሚለውን ይልኝ ያልኳት እንጂ ሌላ ምንም ላደርግ አልሞከርም። እኔ ሰው አልገልም። እርግጠኛ ነህ? አዎ። እሺ ካንተ በላይ ያዘዙ ሰዎች እነማን ናቸው? ነገርኩህ እኮ ምንም የማውቀው ነገር የለም። ማንም አላዘዘኝም። ማንም ሳያዘን ይሄንን መድኃኒት ወደዚህ ቦታ ላይ የመጣኸው? በቃ እቤት አጋጣሚ ሌላ ጊዜ የምወስደው መድኃኒት ነበረ። አሁን ላይ ኤክስፓየር ዴት አድርጓል አላደረገም የሚለውን ይልኝ ያልኳት እንጂ ሌላ ምንም ላደርግ አልሞከርኩም። ይሄ ደግሞ መብቴ ነው እኮ እንዴ። ያው እንግዲህ ኤክስፓየር ዴቱን ለማወቅ ነው ወደዚህ ቦታ ላይ መጣኸውና ምን ያህል እንዳልተማርክ የሚያሳይ ነው። ምክንያቱም አንድ ዶክተር ጋር ነው መተህ ይህንን ነገር ለማሳየት የሞከርከው። አዎ አልተማርኩም። በጣም ትምህርቴን ያቋረጥኩት ገና 2ኛ ክፍል ላይ። ስለዚህ ምንም የማውቀው ነገር ስለሌለ ይህልኝ ያልኩት። ይሄ ደግሞ አጽያት አይደለም። በቃ አላውቅም። አለማወቅ እኮ አጽያት አይደለም። ይኸውልህ ትሰማለህ? እሺ ከሁለተኛ ቆንኩት የተለያዩ ምክንያቶችን ልትወስድ ትችላለህ። ነገር ግን አንድ ዶክተር ጋር ለዛውም ማታውቃትን አንድ ዶክተር እንግዲህ ስለ ሕክምና ጉዳይ ወይ ደግሞ አንተ ጋር ያለውን መድኃኒት ኤክስፓየር ዴት ለማስነበብ በፍጹም ልትመጣ አትችልም። እሷ እየነገረችን ያለችው በዚህ መድኃኒት ሰውን ለማጥፋት ወይም ደግሞ ሰውን ለማስገደል ሀሳብ እንዳላችሁ ነበር ስትነግረኝ የነበረው እና አሁን ደግሞ አንተ እያልከኝ ያለኸው ሌላ ታሪክ ነው። እንደማላውቃት በምን አወቅ?
ምክንያቱም ከኔ ጋር ግንኙነት ነበራት በስልክ ከሷ ጋር ቆይታ አድርጌ ነበረ። አሁን ለምሳሌ አንተ የምታውቀውን ሰው እኮ በሙሉ እሷ አታውቅም፣ እሷ የምታውቀውን ሰው አንተ በሙሉ አታውቅም። ስለዚህ ከሷ ጋር የት እንተዋወቅ እንዴት እንተዋወቅ ወይ አንተዋወቅ የሚለውን አንተ ልታውቅ አችልም። ሁለተኛ ነገር ደግሞ ከሷ ጋር ቆይተናል ከተዋወቅን። ድሮም ሕክምና ለመከታተል እሷ ጋር መጣ ነበረ፣ በዛ የተግባባ ነው። ሁለተኛ ነገር ደግሞ የምቀርባት ዶክተር እሷ ስለሆነች ያለኝን ነገር የማዋራት ለእሷ ነው። ይሄ እኮ አታውቃትም ብለህ ለመደምደም አሁን ጊዜው አይደለም። ምክንያቱም አታውቅም አንተ። እሷ የምታውቀውን እንዳለ ታውቃለህ አንተ አታውቅም። ሰማኛለህ ወንድሜ፣ ይኸውልህ ምናልባት የገባህበት ነገር ያለህበት ሁኔታ በምንም ሁኔታ ልትረዳው አልቻልክም ይሆናል። ነገር ግን እዚህ ቦታ ላይ ነፍስን ለማጥፋት ስትማከሩ እንደነበር ነው ወንድሜ። እየተረዳኝ አይደለም። የምን ነፍስ ነው የምትለኝ? እኔ ነፍስ ላጠፋ አልመጣሁም። ድብደባ ተፈጽሞብሃል አይደለ? አዎ። ከዚህ የከፋ ነገር ከሚደርስብህ እያንዳንዱን ነገር ጥሩ በሆነ መንገድ እንድናደርገው ብትሞክር ለአንተም የተሻለ ነው። ነገርኩህ እኮ ነፍስ ላጠፋ ብመጣ ኖሮ የዛኔ ስደበድቡኝ ድብደባው ብቻ ይበቃ ነበር። የዛኔ ማመን እችላለሁ። ግን ነፍስ ላጠፋ ስላልመጣሁ ነው። እኔ ነፍስ ማጠፋ ሰው አይደለሁም። የባልደረባዬ የግል ዶክተር ነች። ከዛ በተጨማሪ ደግሞ አንተና ባልደረቦች ወንጀል እንድትፈጽምላችሁ ስታስተባብሏት እንደነበረ ነገረኛል። ያ ወንጀል ደግሞ ነፍስ የማጥፋት ነው። በዚህ መድኃኒት በመጠቀም የአንድን ግለሰብ ነፍስ ልታጠፉ ሙከራ አድርጋችኋል። ይሄንን ደግሞ በስልክ ጥቆማ ሰጥታኝ ነበር። ያለ ምክንያት እንዴት እዚህ ቦታ ላይ ልትገኝ ትችላለህ? ነፍስ ላጠፋ አልመጣሁም። ሲጀመር እሷ ዶክተር ናታ። ዶክተር ሆና እኮ ዶክተርነቷን ለመስራት ቃለ መሃላ ስትፈጽም ለአንድ ሰው ብቻ የግል ዶክተር ሆና ለመስራት አይደለም ቃለ መሃላ መፈጽሙ። ብዙ አይነት ፔመንት፣ ብዙ አይነት ታካሚዎች ይመጣሉ። ለአንድ ሰው የግል ዶክተሩ ልትሆን ትችላለች። ግን ደግሞ ለእኛ ደግሞ ዶክተራችን ናት፣ ታክመናለች። ስንፈልግ ደግሞ ማማከር ያለብንን ነገር ልናማክራት እንችላለን። የእሱ የግል ዶክተር ስለሆነች ብቻ እኛን አታክመንም ማለት ነው? የገባችው ቃለ መሃላ ለእሱ ብቻ ነው አይደለም። ስለዚህ ዶክተር ናት፣ ላማክራት መጠው በቃ አለቀ። እኔ ሰው ልገል አልመጣሁም። ሰው ልገል አትበለኝ። ስለዚህ ይሄ መድኃኒት ውስጡ ምንነቱ ምን እንደሆነ አልታወቀም። ይሁን ምን ልታክም ነበር ታዲያ የመጣኸው? ንገረኝ እስኪ ይሄንን። ይሄ ግል ጉዳይ ነው። ለምን እነግርሃለሁ ለአንተ። ሰማኛለህ? አሁን እዚህ ጋር ትልቅ ነፍስ የማጥፋት ወንጀል ላይ ነው ተሰማርተሃል እያልኩ ያለሁት። ይህ ማለት ደግሞ እየጠየቅኩ ያለሁት ነገር ትክክለኛና ግልጽ ነው። ምንህን ልታክም ነው የመጣኸው? ስማኝ፣ ስለጠየቅከኝ እንደዚህ ስላልከኝ እኮ ስላስፈራራኝ ልነግርህ አልችልም። ሁለተኛ ነገር ደግሞ ይሄ የግል ህይወቴ ነው። የግል ህይወቴ እስከሆነ ድረስ ለዶክተሬ ነው የምናገረው። ለአንተ የመናገር ግዴታ የለብኝም። ገባህ? ለዶክተር የምትነግራት ውሸት ነው። አሁን ለእኔም እኮ እየነገርከኝ ያለው ነገር እያንዳንዱ ውሸት እንደሆነ አውቃለሁ። ነገር ግን እዚህ ጋር የምታየው ካሜራ አንተ የምትናገራቸውን እያንዳንዱ ነገሮች እየቀዳ እንደ ቪዲዮ ማስረጃነት የምንጠቀመው ካሜራችን ነው። ይህ ማለት እንግዲህ ታምሜ ነው ዶክተር ጋር ሄድኩት የሚለው ማስረጃ ከሆነ በመታመም እስረኝ። የምትናገረው እያንዳንዱ ነገር እርስ በርስ የሚጋጭ ከሆነ ፍርድ ቤት በራሱ መንገድ አንተን የሚጠይቅ ይሆናል ማለት ነው። ነገርኩህ። ከዛ ውጭ ግን መታመም ወንጀል ነው ከተባለ ስለታመምኩኝ ይሰረኝ። እስቲ ንገረኝ፣ ምን ነው የታመምከው? በቃ የግል ጉዳይ ነው አልኩህ። በቃ ምንድነው የምታስጨንቀኝ? ያለሁት ግልጽ በሆነ መንገድ ነው። እኔም ጉዳይ ሳይሆን ህመም ሰማለህ። ህመም ምንድን ነው ንገረኝ። አይመለከትም። ምንድን ነው ማትናገር ከሆነ ደግሞ ወደ ከፋ ነገር ትሄዳለህ። ምንድን ነው ህመም? ተናገር። የመናገር ግዴታ የለብህም። ተናገር። ህመም ምንድን ነው? እዚህ ጋር ወንጀል ስለማጥፋት ጉዳይ እያወራን ያለ ነው። ወንጀሉ ደግሞ ባልደረባይን ነፍሱን ለማጥፋት ነበረ። ከግል ዶክተሩ ጋር ተስማምታል እያልኩ ያለሁት እዛ የባልደረባን ወንጀል ነፍስ ሊያጠፉ የሞከሩትን እዛ ፈልጋ እኔ ልታከም ነው የመጣሁት። ምንድን ነው የታመምከው? ንገረኝ። ምንድን ነው የታመምከው? ንገረኝ። ለዶክተሬ ብቻ ነው የምናገረው። የግል ጉዳይ ነው አልኩህ። ንገረኝ። ሰማኛለህ? ስላፈጠጥክብኝና እንደዚህ ስላስፈራራኝ የምነግርህ መስሎ ከሆነ ተሳስተሃል። ለዶክተሬ ብቻ ነው የምናገረው። በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ የምትገኘው የከተማችን እምብርት በሆነችው ውቢቷ ካሳንቺስ ላይ ኮምፓስ ፕሮፐርቲስ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንቶችን ከስቱዲዮ እስከ ባለ3 መኝታ እንዲሁም የንግድ ሱቆችን መጪውን የገና በዓል ምክንያት በማድረግ እስከ 26% እውነተኛ ቅናሽ አድርገን በካሬ 66700 ብር በሽያጭ ላይ እንገኛለን። ስቱዲዮ በ3 4 ሚሊዮን ብር፣ ባለ 1 መኝታ በ5.5 ሚሊዮን ብር፣ ባለ 2 መኝታ በ7.6 ሚሊዮን ብር እንዲሁም ባለ 3 መኝታ በ10.2 ሚሊዮን ብር ጠቅላላ ክፍያ እኛ ጋር ያገኙ። ልብ ይበሉ፣ እኛ ጋር ቤት ሲገዙ ምንም አይነት የዋጋ ጭማሪ ወይም እስካሌሽን አያገኛችሁም። ለበለጠ መረጃ ከታች ባለው ስልክ ይደውሉ። እሺ፣ ሰማኛለህ? አሁን ግልጽ በሆነ መንገድ ንገረኝ፣ ህመም ምንድን ነው?
ቆይ ምን ብዬ ልንገርህ? ይሄ የወንድ ልጅ ጉዳይ ነው። በቃ አላ ትረዳኛለህ። ወንዶች ሊታመሙ የሚችሉት አይነት ነገር አላ። በቃ ምን ብዬ ልንገርህ? ምን ብዬ እንድነግርህ ነው? ግዴታ ቃሉን ማውጣት ያለብኝ አይመስለኝም። ትረዳኛለህ? ወንድ ልጅ ነህ አንተ። ወንድ ልጅ ሊያጋጥማቸው የሚችላቸውን ችግሮች ታውቃለህ። ስማኝ፣ እኔን ምን መሰለህ፣ ወንጀል ያልተሳተፍኩ የምትል ከሆነ የተሙ የግል ዶክተር ጋር የመጣኸው የራስህን ጉዳይ ወይም ደግሞ ህመምን ይዘህ ከሆነ ወንጀለኛ እስካልሆንክ ድረስ ከአንተ ጋር ምንም የሚያቆየን ምክንያት የለም። ተግባባን? አንተ ላይ ጊዜያችንንም አናጠፋም። ወንጀለኞችን በማሳደድ የተበደሉ ሰዎችን እንባ እናብሳለን ብለን የምንራመድ ሰዎች ስለሆንን ከአንተ ጋር ምንም አይነት ቆይታ ሊኖርን አይችልም። ወንጀለኛ እንዳልሆንክ ካረጋገጥን ወዲያው እንለቅሃለን። ነገር ግን እዚህ ቦታ ላይ ስንመጣ ጥቆማ ተሰጥቶ ነው የመጣ ነው። ንገረኝ፣ ምንን ታመን የመጣኸው? እሺ ምን አለ መሰለክ፣ ይሄ ኤክስፔር ዴቱን ምናምን ላይ ነው ምናምን ያልኩ ውሸቴን ነው። ምን መሰለክ፣ በቃ አንድ የባህል ሐኪም ጋር ሄጄ ነበረ። ምን አለብኝ መሰለክ፣ በቃ አላ ከሴቶች ጋር ምናምን ግንኙነት ምናምን ልፈጥር ስል ምናምን ስንፈተ ወሲብ ምናምን አለብኝ። ከዛ የባህል ዶክተር ጋር ሄድኩኝና ይሄን መድኃኒት ሰጡኝ። ከዛ ይሄን መድኃኒት ልጠቀም አልጠቀም በሚለው ምክንያት ዶክተሯ ጋር መጣሁ። በቃ በዚህ ሰዓት ደግሞ እሱን በማሳያት ሰዓት እናንተ መጣችሁ እንጂ የስንፈተ ወሲብ መድኃኒት ነው የልውሰደው ችግር ያመጣብኛል ህይወቴ ላይ አይመጣብኝም የሚለውን ነበረ ለማሳየት የሞከርኩት። በዛ ሰዓት ላይ እናንተ መጣችሁ። ይሄ ደግሞ እንዲታወቅብኝ ስላልፈለግኩ፣ ስንፈተ ወሲብ እንዳለብኝ እንድታቁብኝ ስላልፈለግኩ ደነገጥኩኝ። በቃ ይሄ ነው። እሺ ታዲያ ይህንን ህክምና እዛው ዶክተር የምትሰራበት ሆስፒታል ላይ ሄደን መገልገል አችልም ነበረ? ዶክተር አይደለችም፣ የባህል ሐኪም ነው። በቃ የባህል ሐኪምን ደግሞ እኔ ብዙ እምነት የለኝም። ሰው ነው የጠቆመኝ ወደ ባህል ሐኪም። እኔ እያልኩ ያለሁት አሁን ያገኘሃት ሴት ዶክተር ነች አይደለ? እሷ የምትሰራበት ሆስፒታል ውስጥ ሄደ ይህንን አገልግሎት ማግኘት አትችልም ወይ? ሄጄ ነበር። እንደ አጋጣሚ ደግሞ ለሻይ ወጥታለች አሉኝ። ስልኳም ስለነበረኝ ደወልኩላት። በምደውልበት ሰዓት ወደዚህ አካባቢ እንደሆነችና እዚህ እንድመጣ ቀጠረች። ከዛ እኔም እዛ ሌላ ዶክተር ምናምን እንዲያቅብኝ ስላልፈለኩ እሷን ላማከራት ወደዚህ መጣሁ። በዚህ ሰዓት ደግሞ እናንተ መጣችሁ። ይሄ ግጥጥሞች ነው እንጂ እኔ ማንንም ልገድል አልሞክርም። ይሄ ግጥጥሞች ሳይሆን በተጨማሪ እያንዳንዱ ምክንያቶች የልጅ ምክንያቶች ናቸው። ተግባባን? እኛን ለመሸወድ በእንደዚህ አይነት መንገድ ተራና የወረደ አይነት ምክንያቶችን ትጠቀማለህ ብዬ አላስብም። እንደዚህ አይነት ህመም ኖሮብህ ቢሆን ለሻይ ወጣች በሚል ተራ ምክንያት ብቻ ህመምህን ሳታስታግስ ወይ ደግሞ ያለብን ችግር ለእሷ ከመናገር ወደኋላ አትልም። ምክንያቱም ጊዜ አይሰጥማ። አሁን ሴት ቀጥሬያለሁ፣ ሚስቴን ከፍቅረኛ ጋር ተቀጣጥሬያለሁ። ስለዚህ ደግሞ ለእሱ ደግሞ ቶሎ መፍትሄ ስለምፈልግ ነው የመጡት። ገባካ? እሺ እንደዛ ከሆነ እሷ ከሻይ እስከምገባ ስመ ፍቅረኛ ጋር አረፍድባታለሁ። ከፍቅረኛ ጋር ግን ምንም አይነት ግንኙነት አድርጌ አልነበረም፣ አላቅም ነበር። ዛሬ ደግሞ አንቨርሰሪያችን ነው፣ 3ኛ ዓመታችን ነው። በዚህ ሰዓት ደግሞ እሷም ድንግልናዋን ለመስጠት ለእኔ ፍቃደኛ ሆናለች። ይሄ ነገር ደግሞ ስላጓጓኝና ስላስቻኮለኝ ጊዜ የሚሰጥ ጉዳይ ስላልነበረ ፈጥኜው ወደ ዶክተሯ ወዳለችበት አካባቢ መጣ። ምን ማድረግ እንዳለብኝ መቼ ነበረ? ቆይቷል። ከቆየ ለምን በጊዜ ልትታከም ፈቃደኛ አልሆንክም ነበር? ምክንያቱም በዕለቱ ከፍቅረኛ ጋር ጣልተን ስለነበር፣ ስለዚህ ፍቅረኛ የሚያዝ ፍላጎት ስላልነበረኝ ይሄ ነገር መጣም ቀረም ምንም አይጠቅመኝም ከሸነውበት ብቻ ይበቃኛል ብዬ አስቤ ስለነበር፣ አሁን ላይ ግን በአጋጣሚ ከዮኔስ ሴት ጋር ተገናኘን። ሳናስበው 3 ዓመት ሞላል። በዚህ ሰዓት ደግሞ እሷ እንደዚህ አይነት ነገር ማድረግ ይፈልጋለሁ ብላ፣ ያው ሴት ልጅ ናት፣ እኔም ስሜት አለኝ፣ ግን ደግሞ ይህን ነገር ማድረግ ስለማልችል የፈጠነ ለዶክተሬ ለመናገር መጣ። ወንድ ልጅ ነህ፣ ትረዳኛለህ መቼም። አንተ ፍቅረኛ ይዘህ አልጋ ላይ ወጣችሁ ማድረግ ቢከብድ አይቆጭም? በሱ ምክንያት ፍቅረኛን ብታጣት በቃ ያን ነገር እንዳይፈጠር እኔም ደግሞ በጣም ስለምወዳትና እሷን በዚህ ተልካሻ ምክንያት ማጣት ስለማልፈልግ ዶክተሬ ጋር የፈጠነ መፍትሄ ላገኝ መጣ። አሁን ደግሞ ከፈለጋችሁ ይሄ ነገር ወንጀል ነው ካላችሁኝ ይኸው ሰሬ አሁን አወራዋት እያልካት ያለው ዶክተር የባልደረባዬ የግል ዶክተር ነች። ከዛ በተጨማሪ ደግሞ ካንተ ጋር ምንም አይነት ትውውቅነት ደጋገምኩ እኮ የባልደረቤ የግል ዶክተር ናት። አዎ አመንኩ እኮ የግል ዶክተር ናት። ግን እኔ እዚህ ጋር ስለ ግል ዶክተር ምናምን አይመለከተኝም። ዶክተር ናት፣ በቃ ለሁሉም መስራት አለባት። ቃለ መሃላ ፈጽማለች። ይሄ ደግሞ በቃ እኔ ልታማክረኝ ሄድኩኝ። የግል ዶክተር እኮ ለሱ ነው። ታዲያ እሷ ለእኔ ለምን ጥቆማ ሰጠችኝ? እሷን ማስገባት ነው የሚሆነውን። ምናልባት ያለችበት ሁኔታ አረጋ ስላላለች በሚል ነው እንጂ ከእናንተ ጋር ግንኙነት አድርጋለች። እዚህ ጋር ያለውን ዛቻ እያንዳንዱ ነገር ማየት እንግዲህ ግንኙነት ያወራትን ሰው እራሷ መታ ትናገር። እኔ የመጣሁበትን ምክንያት ነግሬሃለሁ ወይ ሰው ተመሳስሎባት ይሆናል በቃ እንጂ እኔ የመጣሁበትን ነገር እኮ ነገርኩ። ማመን ያለ ማመን ደግሞ የእናንተ ድርሻ ነው።
ስለዚህ ያንዳንዱ ከሷው ጋር ስታወራ የነበረው ነገር ይህንን መድኃኒት እስክትሰጣት ድረስ ከሷ ጋር የነበራችሁ ቆይታ በዚህ ጉዳይ ላይ ነው ወይ ደግሞ አንተን በያዘ በሽታ ጉዳይ ነው ማለት ነው? አዎ እንጂ ሌላ ነገር ምንም አልወራንም። እርግጠኛ ነኝ? አዎ እርግጠኛ ነኝ። በጣም ጥሩ። እሷን ማስገባት ይሆናል። እሷን ካስገቧት በኋላ ደግሞ እያንዳንዱ የምትነግረኝ ነገሮች ይኖራሉ። እነዛ ነገሮች ከአንተ ጋር የሚጣረሱ ከሆነ ግን እንግዲህ ነገሮች ወደ ከፋ ነገር ያው እኔ አውቀዋለሁ ምን እንደምትል ስማ ብዬ ነው። ትልቅ ወንጀል ላይ ተሳታፊ እንደሆንክ ድርቅና በራሱ ያስታውቃል። ከዛ ውጭ ደግሞ እቺ ሴት ለእኛ ጥቆማ ሰተን ነበረ። ነገር እኮ ሰው ተመሳስሎባት ይሆናል። እኔ ምንም የማውቀው ነገር የለም። በዚህ ጉዳይና በዚህ ጉዳይ ብቻ ነው የመጣሁት። ስለዚህ ይሄ ልትሰጣት የነበረው መድኃኒት ምንድን ነበረ? የወሲብ ማነቃቂያ ይሄ መድኃኒት እና ከካሜራ ጀርባ ያሉ የኔ የቡድን አጋሮቼ ይህንን መድኃኒት ናሙና ወስደው ምርመራ አድርገው ቢያመጡ ምንም ምኑን ነው የሚወስዱት? ለምን ደነገጥክ? አይደለም መች ደነገጥኩ? አልደነገጥኩም። ግን ለምንድን ነው የሚወስዱት? የሚያስደነግጥ እሺ፣ በመጀመሪያ እንደው ስምህ ማን ነው? ስምህ ልወቀው እንዴ? ስሜ ምን ይሰራልሃል እንዴ? መጀመሪያ እንደው ለጠቅላላ እውቀት ስምህ ከጠቀመኝ ስምህ ንገረኝ። በቃ ለምንድን ነው ስሜን የምነግርህ? ለምንድን ነው የሚወስዱት ይሄን ነገር? ከካሜራ ጀርባ ያላችሁ ሰዎች እባካችሁን ይሄንን አሙን እንዴ አርፈህ ቁጭ በል። አይደለም አናውራ። ቆይ እሺ ሰማኛለህ? አይደለም እንደሱ ይሄ ነገር ይመረመራል። የዚህ መድኃኒት ምንነት አንተ ስንፈተ ወሲብ ስላለብህ ለዛ በሽታ የምትጠቀመው መድኃኒት እንደሆነ ነው እየነገርከኛለህ። ይህ መድኃኒት ያ ይሁን ወይም ደግሞ ባልደረባይን ለማስገደል የምትጠቀመው መድኃኒት ይሁን የዶክተሯን ምስክርነት ሳልፈልግ የራሴ ሰዎች መርምረው ይዘውልኝ ይመጣሉ። ይሄ ብቻ ደግሞ በቂ ማስረጃ ሰማኛለህ? እያልክ ያለኸው ነገር በሽታ እንዳለብህና ለዛ በሽታ የምትጠቀመው መድኃኒት ሌላ ሰው እንዲያውቅብኝ አልፈልግም። ለማንም አልናገርም ብለኛ እንደ ወሰድከው አይደለም፣ ለማንም አልናገርም ብለኛ እንደ ወሰድከው። ሰውየው ደግሞ ማንም እንዳያየው እንትን ይከስማል ምናምን ብሎኛል። አይደለም ይከስማል ምናምን ብሎኛል። በደንብ ተረድቻለሁ። ዶክተሬ ትመጣለች እዚህ ጋር ካንተ ጋር ቆይታ የምታደርግ ይሆናል። ወንድ ልጅ አይደለ እንደ አባቴ ተረዳኛ። ከካሜራ ጀርባ ያላችሁ ሰዎች እባካችሁ ተቀበሉ። አይደለም አርፈህ ቁጭ በል። ሰማኛለህ? አርፈህ ቁጭ በል። አንተ ህይወት አጥፍተሃል እያልኩ ነው። ወይም ደግሞ ህይወት ለማጥፋት መንገድ ላይ እየሄድክ ያለ ልጅ ነው። ከዶክተሯ ጋር ስምምነት ስትፈጽም ነበረ። ስለዚህ የህግ ምርመራዎች ይደረጉብና ቀጥታ ወደ ወህኒ የምትወረወር ይሆናል። ማታምንልኝ ከሆነ ተግባባ። ወንድ ልጅ አይደለ ተረዳኝ። አረ እባካችሁ ዶክተሯን አስገቡልኝ። አረ ተረዱኝ። አረ ወንዶች ናችሁ፣ አስገቡልኝ የተሙን ዶክተር። ለማንም አልናገርም ብለህ አንድ ወሰድከው። አሁን ነገሮችን በጥሩ መንገድ ማስኬድ የማንችል ከሆነ ነገሮች ከዚህ በላይ ወደ ከፋ ነገር ሊሄዱ ይችላሉ። ተግባባን? በብዙ መንገድ እየዋሸኝ ነው ያለው። ምንም አልዋሸሁም። እያንዳንዱ ነገር በጣም የተለየ ነው። ስለዚህ የተሙ የግል ዶክተር እዚህ ቦታ ላይ መታለች። ከአንተ ጋር ያላት ግንኙነት ምን አይነት እንደሆነ ደግሞ እያንዳንዱን ትነግረኛለች። አንተ የምትሰራላቸው ሰዎች አሉ፣ ከአንተ በላይ ያሉ ትልልቅ ሰዎች እንዳሉ እርግጠኛ ነኝ። እነዛን ሰዎች ወይም ደግሞ ለማን እየሰራ እንደሆነ አጋልጠህ ማትነግረኝ ከሆነ ደግሞ እንግዲህ ራስ ላይ ሸምቀቆ ገመድ እንዳስገባህ ቁጠረው። ተግባባን? ስለዚህ እያንዳንዱ የተናገርካቸው ነገረህ ወይስ ምንድን ነው? እንግዲህ ዶክተር ምናልባት እሱ ያለኝን እያንዳንዱ ነገሮች ለአንቺ ለማስረዳት ግዴታ ያው እንደው ምን ይላል አንዳንድ ጊዜ እንደ ሰራችን ሁሉ ወንጀለኞች ምን ሊሉ ይችላሉ፣ ምን አይነት ነገር ይናገራሉ ብለን አይደለም እናስበው። ስለዚህ ምን ይናገራል የሚለውን ለመስማት እየሞከርን ነበረ። በጣም አስቂኝ። እኔ እንጃ ማለት ብዙ ወንጀለኞች በዚህ ስራ ላይ ገጥመውን ያውቃሉና እንደሱ አይነት አስቂኝ ወንጀለኛ ግን ገጥሞኝ አያውቅም። በዚህ ልክ ትልቅ ወንጀል ሊፈጽም የነበረ ግለሰብ ተራ ህመም ኖሮብኝ ለዛ ግንኙነት ነው ከሷ ጋር በግል ላወራ የመጣሁት ነው እያለ የነበረው። እንግዲህ እያለኝ የነበረው ስንፈተ ወሲብ ይዞት እንደነበርና ይዞት የመጣውን መድኃኒት ደግሞ ከአንቺ ጋር የተለየ ግንኙነት። እኔ የምልሽ ዶክተር ከዚህ በፊት ከአንቺ ጋር ግንኙነት ነበረ? ትታወቁ ነበር? አላውቀውም። አሁን ራሱ እኮ ከሚደንቅ ነው። አንቺ ስራ ላይ እንዴ አሁንም ልታስጠቁኝ ነው? ዝም በል። እኔ ማምን መስሏችሁ ነው? ከማን ጋር እየተጋጨሽ መሆኑን አታውቂም። እሺ ህይወትሽ ላይ እየወሰንሽ ነው። ህይወትሽ ላይ እየወሰንሽ ነው። ተሙን ማስገድል መስሎ መስማማ መስሎ ነው። አርፈህ ቁጭ በል አሁን። እሺ አንቺ ካዲ ነሽ። ምንድነው ተቃቀሰ? አፍሽ ዝጊ። አርፈህ ቁጭ በል። አንተ ተቀኝ። አንተ ደግሞ አንተ አርፈህ ቁጭ ማትል ከሆነ ነገሮች ወደ እያልኩሽ ነው። እሺ እሷ ደግሞ እንድትናገራት አልፈልግም። ስለዚህ ከወንጀለኞች ጋር እንደምትሰራና እያንዳንዱ ነገር እንደምታደርግ ግልጽ አድርገልኛል ማለት ነው። እኔ ምንም ወንጀል አልሰራሁም፣ ግን ከማን ጋር እየተጋጨሽ መሆኑን አታውቂም። በጣም ጥሩ ና ካሜራ እባካችሁ ይዛችሁልኝ። ከማን ጋር እየተጋጨሽ መሆኑን ማውራት ባለበት መንገድ አስወሩት። ልኩን አስገቡልኝ እባካችሁ። ጥሩ በሆነ መንገድ አውሩት። እሺ
እያንዳንዱ ነገር አምኖ እንዲመጣ ፈልጋለሁ። ግልጽ በሆነ መንገድ ከኔ ጋር እንዲነጋገር ፈልጋለሁ። እንዲሆነ ነገር አድርጋችሁ አሳምኑልኝ። እሺ እንግዲህ ዶክተር በጣም ነው የሚገርመው። ብዙ ነገር ነው ሲለኝ የነበረው። እሱን እንተወውና እንደው ለእኔም ለተመልካችም ግልጽ ለማድረግ ከኔ ጋርም አንዳንድ ነገሮችን አውርተሽ ነበረ። ከካሜራ ጀርባም አንዳንድ ንግግሮች ነበሩንና እነዚህ ሰዎች ተሙን ለማስገደል ብዙ ርቀት ሲሄዱ ነበረ። እንዳልኩሽ ከዚህ በፊትም ከካሜራ ጀርባ ተመልካቾቻችንም እንዳዩት ከካሜራ ጀርባ ተሙን ለማስገደል ብዙ ርቀት ሄደው ሹፌራችንን በገንዘብ በማታለል ሚስቱንም ለዚህ ጉዳይ በመጠቀም የተሙን አንገት ወደ ከፋ ነገር እንዳደረሱት አንቺን በደንብ የምታውቂው ነው፣ ተመልካችን በደንብ የሚያውቀው ነውና አሁን ደግሞ ስልታቸውን ቀይረው የመጨረሻ እድላቸው አንቺ እንደሆንሽ በመረዳት በአንቺ በኩል ይህን ነገር ሊያደርጉ ሞክረው ነበረ። አንቺ ግን ረጅም ዓመት ከኛ ጋር ትተዋወቂያለሽ፣ ስለ ስራችን ስለ ሙያችን በደንብ ታውቂያለሽ እና እውነት ዶክተር ከልብ እናመሰግናለን። ወንጀለኞችን ለህግ ለማቅረብ በደንብ የምትተባበሪን ሴት ነሽ። ከዛ በተጨማሪ ደግሞ የተለያዩ ህክምናዎች ሲያስፈልጉ ሁልጊዜም አንድ ስልክ ነው የሚበቃው ላንቺ። ወዲያው መተሽ ነው ብዙ እርዳታዎች የምታደርጊልን እና ከዚህ በመጀመሪያ ተመልካችም ስለማያውቅሽ ከልብ እናመሰግናለን ዶክተር። እሺ እንግዲህ ዶክተርዬ ያው ብዙ ነገሮችን ከኛ ጋር ጎን ሆነሽ እንደምትተባበሪ ግልጽ ነውና አሁንም ነገሮችን ግልጽ ለማድረግ ያህል እንደው ከመጀመሩ ነው እነዚህ ሰዎች ከአንቺ ጋር ግንኙነት ኖሯቸው የነበረው? መች ነበር አንቺን ሲያገኙሽ የነበረው? ያው እርግጠኛ ነኝ ይሄን ለማስገደል የሞከሩት ተሙ እንግዲህ ትንሽ ጊዜ ነው አንገቱን ከታመመው 2 ሳምንት 3 ሳምንት አካባቢ ቢሆነው ነው እና እርግጠኛ ነኝ ይሄን ሳምንት ይመስለኛል ከአንቺ ጋር ይሄን ያለፈውን ሳምንት ግንኙነት ሊያደርጉ የሚችሉት ብዙ ሚስጥሮች እንደነበሩ ከካሜራ ጀርባና ቅርብ ጊዜ ነው በማታ አካባቢ ነው በስልክ ከኔ ጋርም ስታወሪ የነበረው ዋና ነገር እንዳለና እንደው ይሄ ነገር የተፈጠረው እንዴት ነበረ? ያው ልክ እኔ ጋር ቢሮ ላይ ሲመጡ የነበሩት 2 ወንድና 1 ሴት ነበሩ ቢሮ ላይ የሚመጡት እና ያው ከተሙ ጋር አይተውኛል ይመስለኛልና ንግግራቸው ጥሩ ነው። በቃ ሁሉ ነገራቸው ጥሩ ነገር ለሱ ጥሩ የሚያስቡ ነገር መስለው ነው የቀረቡኝ መጀመሪያ እና ግን ለተሙ ነግረው ነበረ። እሱ ደግሞ ይመክረኛል ያው ነግሯችሁ ከሆነ አላውቅም። ከዛም በኋላ ቆይ ሲለኝ እኔም ደግሞ ሁኔታቸውን ከዛም በኋላ ሳጤን ያው የሚፈልጉት ለሌላ ነገር መሰለኝና ጠራጠር ስነግረው እሱም ሲመክረኝ ቆየና ከዛም በኋላ የተሻለ ብር እንክፈልሽ ብሎ ደግሞ መጡ። ከዛን አሁን በይ እመኛለኝ አረተው ስለው እመኛለኝ እሺ ብዬ ስከታተል አሁን ደግሞ ዛሬ ይሄ የመጣው ልጅ አላውቀውም። እነዛ ግን ንግግራቸውም ሁኔታቸውም ስታያቸው ጥሩ ሰዎች ነበር የሚመስሉት። ያው እኔ ደግሞ የሱ ወዳጆች ነበር የሚመስሉኝ ግን ያው አይቻቸውም ባላውቅም ያው የተሙ የግል ዶክተር መሆኔን ስለሚያውቁም ከሱ ጋር ያለኝን ግንኙነት ስለሚያውቁ ይመስለኛል። አሁን ደግሞ ያው አንገቱን እንትን ማለት አልቻሉም። አዎ በጣም እና አሁንም ቢሆን ብዙ ዶክተሮች ያው ሁኔታቸውን ያው በሚስጥርም ቢሆን ነግሬያቸው እነሱ ናቸው የሚከታተሉት እና አሁን ደግሞ በመድኃኒት ቶሎ እንዲገድል ሲሉ እኔ ራሴ ላዘጋጅ ብያቸው ነበር። መድኃኒት ቶሎ ሊያጠፋው የሚችለው መድኃኒት እኔ ላዘጋጅ ስላቸው ያው በእኔ እምነት አልሌላቸውም በራሳቸው ማምጣት ፈለጉ። አሁን ዛሬ ራሱ ከሚደንቅ ነገር ይኸው ጓደኛዬ ጋር ነኝ ጋውኔ እንደለበስኩ ዛሬ እንደዚህ አይነት ቀጠሮ አልነበረንም። በአጋጣሚ ነው ደውሎ ነይ ቶሎ ሰጅ ብሎ አዎ። ከዛም በኋላ ለተሙ ነገርኩትና ለአንተም እኮ ደውዬልህ ነበር እንደዛ የሆነው እና እኔ ምን እንደሆኑ አላቅም። እንደዚህ አይነት ሰውን ለማጥፋት ለምን እንደተዘጋጁ አላቅም እንጂ ደግሞ እኮ አላቀውም። ደግሞ የሚያወራ ልክ እኮ ገርሞኝ ነው አሁን አንተ ስትለኝ ዝም ብሎ ነው። ይገባኛል ዶክተር። ምክንያቱም ምን ያህል ጊዜ ከኛ ጋር ስትሰሪ እንደነበር የተሙ የግል ዶክተር ሆነሽ ምን ያህል ጊዜ አብረሽ ስታሳልፊ እንደነበር በደንብ ግልጽ ነው፣ እኛ የምናውቀው ነው እና እንግዲህ ተደጋጋሚ ጊዜ እንዳገኙሽ ተሙን ለማስገደል ብዙ ርቀት እንደሄዱ አንቺም ደግሞ እውነት ሚስጥር ጠባቂ ነሽ። የሆነ ነገር እንኳን አፈትልኮ ቢወጣ ብለሽ ከተሙ ጋር ብቻ ነበረ ግንኙነት ስታደርገ የነበረው እና አሁን በመጨረሻ ሰዓት ላይ ድንገት አሳቻ በሆነ ሰዓት ነው ለአንቺ ደውለው እንግዲህ የጓደኛሽ ቤት ከነጋውንሽ እንደመጣሽ ነው የነገርሽን። መድኃኒቱን ራሳቸው አዘጋጅተው የመጡት እና ይህን ሁሉ ነገር ያደረግሽው ለዚህ ደግሞ በጣም ደጋግመን እያመሰግንን ነው። አሁንም እኔም ተመልካችም በእውነት በጣም እናመሰግናለን። ምናልባት ታማኝ ዶክተር ባትሆኝ ኖሮ ከኛ ጋር ማትተባበሪ ሰው ባትሆኝ ኖሮ ተሙን ለማጣት ከበቂ በላይ ሰው ነበርሽ። እሱን ለማጥፋት በአንቺ መንገድ ቀላል ይሆን ነበር ነገሮች፣ ግን ቃልሽን መታከብሪ ከዛ ውጭ ደግሞ ታማኝ ከህግ ጎን የቆምሽ ዶክተር እንደሆንሽ እኔም የኛ የቡድን አጋሮችን በደንብ ምስክር ናቸው። ብዙ ጊዜ አብረሽንም ስለነበርሽ እንግዲህ ተሙ ያለበትን ሁኔታ በደንብ ታውቂያለሽ። እንደው ጤንነቱም እየተሻሻለ ስለሆነ ተመልካች ተደጋጋሚ ጊዜ ተሙም እያለ ይጠይቀናል እና የጤንነቱ ሁኔታ ምን ይመስላል የሚለውም ነገር ስላለ እንደው እግረ መንገድሽን የተሙ ሁኔታ ጤንነቱ ምን እንደሚመስል ለተመልካችም ግልጽ ብታደርጊልኝ ዶክተር።
ተሙ አሁን ተመስገን ለውጥ አለው በደንብ እግዚአብሔር ይመስገን። ያው ትንሽ ያንገቱ ሁኔታ ነው፣ እሱም አሁን እያገገመ ነው። ያው ደህና ነው እግዚአብሔር ይመስገን። እንደዚህ ክትትል ካደረግንለት አሁን በትንሽ ጊዜ ደህና ይሆናል። እነሱም ዳግም አያገኙትም። ራሱን በጣም የሚጠብቅ ሰው ነው። ያው በደንብ ስለምንቀራረብም ከተሙ ጋር ያለን ነገር ምንም አይሆንም። አሁን ጥሩ ሁኔታ ላይ ነው ያለው። በጣም ቆንጆ። እንግዲህ ለብዙ ዶክተሮች ነግሬ እነዛ ብዙ ዶክተሮች ለተሙ ክትትል እያደረጉለት ነውና በደንብ እየተረዳ ነው ብለሽ ነግራሽኝ ነበረ። እንደው በተለየ ሁኔታ ለተሙ ክትትል የምናደርግበት ምክንያት ያው ግልጽ ነው። አንደኛ ብዙ ወዳጅ ስላለ ወንጀለኞችን ለህግ የሚያቀርብበት ጊዜ ላይ ስለሆነ ታሞ የሚወደቀው ቶሎ ወደሚወደው ስራ እንዲመለስ ወደ ህዝቡ እንዲመለስ እንዲያገለግል በሚል ነው የተለየ ክትትል ሕክምና እየተደረገለት ያለውና እንደው እነዛን ዶክተር በመልመድ ሂደት ላይም እያለሽ በጣም ጥሩ ስራ ስትሰሪ እያየሁሽ ነበር። እኔም ባልደረባዬም ዮኒም ብዙ ነገሮችን እየታዘብን ነበረ። ጉብዝናሽን፣ ጥንካሬሽን ሳናደንቅ አናልፍም እና ለተሙ ከመለመልሻቸው ዶክተሮች ውስጥ እንደው ከዚህ በተጨማሪ ግንኙነት ሊኖራቸው ይችላል ብለሽ የምታስቢያቸው ሰዎች አሉ እነዚህ ወንጀለኞች? አይ የለም፣ እኔ እከታተላለሁ ሁሉን ነገር እንትን አይደለም፣ ከዙሪያው አልጠፋም፣ ምንም ቢሆን አልጠፋም። እንደዚህ አይነት ነገር እንትን የሚሉ የለም እና አለ ብዙ ነገር አለ። አይደርሱበትም ብያለሁ። በጣም ቆንጆ። እንደዛ ከሆነ እንግዲህ እነዚህ ወንጀለኞች በፍጹም ተሙ ጋር የሚደርሱበት ሌላ ምንም አይነት ምክንያት የለም ማለት ነው? ምንም ምክንያት የለም። ያው እኔን ያጠመዱት እኔ የምተባበራቸው መስሏቸዋል። ያው እሺ ብዬ እንትን ስላልኳቸው ያው ቀብድን ብር ተቀብያለሁ። ያው እንዲያምኑኝ ብዬ ለዛ ነው ዛሬ ባሳቻ ሰዓት ስላላመኑም ይመስለኛል ዛሬ ባሳቻ ሰዓት መድኃኒቱን ይዞልኝ የመጣው። በአጋጣሚ ነው የወጣሁት አልኩህ እኮ ቶሎ በይኔ ሲለኝ ያው እዚሁ ቅርብ ስለሆነች ጓደኛዬ በቃ እሺ ና እዛ ብዬ ለተሙ ደወልኩ፣ ለአንተም ደወልኩልህ እና ለዛ ነው እንጂ በምንም መንገድ አያገኙት። በጣም ቆንጆ። አሁን የተሙ ሁኔታ የሆነ ሰዓት ላይ ወደ መባባስ እየሄደ የነበረበት ነገር ነበር። እንግዲህ ተመልካቾችም ከሰሙ በኋላ በጣም አስደንጋጭ ሁኔታ ላይ ገብተው ነበረ። ተሙ ልናጣው ነው ወይ፣ ተሙ ዳግመኛ በዚህ ስራ አይመለስም ወይ የሚል ብዙ ስጋት ነበረና እንደ እግዚአብሔር ፍቃድ ሆኖ ደግሞ አሁን ነገሮች ወደ ተስተካከለ መንገድ መጥተው የጠሙት ጤንነት በጣም እየተሻሻለ መጥቷል። ለዚህ ደግሞ የአንበሳውን ድርሻ የምትወስጂው ዶክተር አንቺ ነሽና እንደው ለመሻሻሉ ምልክት እንዲሁም ላለበት ሁኔታ ለጥሩ ጤንነቱ ምክንያት ይሆናል ብለሽ የምታስቢው ምንድን ነው? ከአንቺ እገዛ በተጨማሪ መጀመሪያ አላወቅንም ነበር። እነሱ እኔ ጋር መከታተላቸውን ሳይጀምሩ በፊት ነበሩ እንደዚህ መድኃኒቱን እንትን እያሉ የሚሰጡት። አሁን ግን ይህን ነገር ቦታ ላይ ስንደርስ እዛው ክትትል እያደረግኩኝ እኔም ብዙ ከዙሪያው ሳልጠፋ መድኃኒቱን እያስተካከለና ዶክተሮቹን ደግሞ እኔ በማምናቸውን አይቼ ስለተደረገ ነው እንደዚህ ለውጥ ያመጣው። መጀመሪያ ግን አላወቅንም ነበር እንደዚህ አይነት ነገር ይገጥመናል ብለን ስላላሰብን እነዚህ እጃቸው ረጅም ስለሆነ በሰው ገብተውብን ነበር። አሁን ግን የተለየ ክትትል እያደረግንና ምናምናቸውን ዶክተሮች ብቻ ለይተን ስላስቀመጥን በዛ የተነሳ ነው መድኃኒቱን በአግባቡ ይወስዳል። ያው ትንሽ አንገቱ ነው ያም ትንሽ ክፍተት ፈጥሮብን የነበረው አንገቱ ላይ ነው። አንገቱንም አሁን ጥሩ ዶክተሮች አግኝቼ በጥሩ ዶክተሮች እየታከመ ነው። በጣም እየተሻሻለ ነው። ጥንቃቄ እያደረግንለት ስለሆነ ማለት ነው። ለዛ ነው ያው እንግዲህ ወንጀለኞች ምን ያህል እኛን ሊያስፈራሩ ምን ያህል ይዙቱብን እንደሚችሉ በደንብ እናውቃለን። በሙያችን ካፈራ ነው ወይ ደግሞ ካፈራ ነው ባይባልም ያው በሙያችን ካሳለፍናቸው ነገሮች አንዱ ይሄ ነው። ብዙ ወንጀለኞች እኛ ላይ የተለያዩ ዛቻዎች፣ ማስፈራሪያዎች ያደርሳሉ በእጅ ስልካችን። ከዛ በተጨማሪ ደግሞ በተለያየ አይነት መንገድ ኢቭን ቻናላችንን በተለያየ መንገድ ሊጎዱ ሲሞክሩ ይታያል እና እንግዲህ በዚህ አጋጣሚ ተመልካቾቻችን ተደጋጋሚ ጊዜ ቻናሎቻችንን ለማጥፋት እየሞከሩ ነው ያሉት ትርታ ሚዲያንም ገመና ሾንም እና ይህንን ነገር ደግሞ ማዳን የምንችለው ተባብረን አንድ ላይ በመስራት ነው። እናንተ ከኛ ጎን መሆን የምትችሉት እኛን መደገፍ የምትችሉት ቻናላችንን ሰብስክራይብ፣ ሼር፣ ኮፒ ሊንክ በማድረግ እንዲሁም ደግሞ ሁልጊዜም ስታዩ ላይክ እና ኮፒ ሊንኩን እንዳትረሱ እያለን በአክብሮት እንጠይቃለን። ከኛ ጎን መሆን ትፈልጋላችሁ፣ እኛም መደገፍ ትፈልጋላችሁ። ይህንን ነገር በማድረግ ደግሞ ከኛ ጎን በመሆን ድጋፋችሁን ማሳየት ትችላላችሁ። ተመልካቾቻችን እንግዲህ ዶክተር ወደ ጉዳይ ስመለስ በተለያየ አይነት መንገድ እኛን ሊጎዱን ይሞክሩ ነበረ። እንዳው አንቺን መጀመሪያ በገንዘብ ከመደለላቸው በፊት በሌላ መንገድ ሊያስፈራሩሽ ሊያሳምኑሽ አልቻሉም ነበረ? አርች ብለዋል። በጣም በብዙ ነገር እንትን ብለው ነበር። ግን ያው እንትን እያልኩኝ ነው ያው እንደነገርኩ ከተሙ ጋር እየተመካከርኩ ስለሆነ ያው እንትን እያልኩ እያግባባው ምን እያልኩ ያው ሴትም አይደለሁም አንዳንዴም በሱም እንትን እያልኳቸው እያታለልኳቸው አሁን ደግሞ መጨረሻ ላይ በብር መጡ እንጂማ ብዙ ዛቻና ማስፈራሪያ አለ።
አሁን ደግሞ ከዚህ በኋላ ደግሞ እንግዲህ ሁሉንም ተለቅሞ ካልተያዙ በስተቀር እንግዲህ እናንተንም እኔንም እግዚአብሔር ጠብቀን ነው። ዋው ተሙንም እንግዲህ ልክ ነሽ ዶክተር። ምክንያቱም እነዚህ ወንጀለኞች በስርዓት የማይያዙበት መንገድ ካልተፈጠረ በስተቀር እንደዚህ አይነት ነገሮች እንደተፈጠሩ በተለይ ተመልካች ይሄንን ቪዲዮ እንዳይ ብለን ለተመልካች ለማቅረብ ስለምንሞክር ሁሌም ከኛ ጋር እንደ ቤተሰብ ስለሆነ የሚሰሩት ተመልካቾቻችንም ለነሱ ግዴታ ማሳየት አለብን። ያን በማድረግ ሂደት ላይ ደግሞ ብዙ ተጎጆች ሊኖሩ ይችላሉ። እኛንም አንቺንም የሚጎዳበት መንገድ ሊኖር ይችላልና ይሄንን እንግዲህ ኃላፊነቱን የምንወስደው እኛ ነን። በቻልነው አቅም አንቺን እንጠብቅሻለን። 24 ሰዓት ጥበቃ የሚያደርጉልሽን ሰዎች ከህግ አካላት ጋር በመሆን እንዲመደቡልሽ ለማድረግ እንቅስቃሴዎች ተጀምረዋል። ስለዚህ ወንድም ዮኒ የራሱ ጉዳይ ላይ ተጠምዷል። ከዛ በተጨማሪ ግን ይሄንንም ነገር አስተካክሎ እንትን እንዲል ለማድረግ እንሞክራለን። ላንቺ 24 ሰዓት ጥበቃ እንዲደረግ። ከዛ ውጭ ግን በቻልነው አቅም ደግሞ ወንጀለኞችን ለቃቅመን ለመያዝ እንሞክራለን። አሁን ላይ አንድ እርምጃ ሄደናል ብለን እናስባለን። ተሙን ለማጥፋት ነበረ ሲሞክሩ የነበረው። ቀረጻ መሀል መጥተው ለማጥፋት ሞክረው አልተሳካላቸውም። የመጨረሻ እድላችን ብለው የሞከሩት ደግሞ የግል ዶክተሩን በመጠቀም ለማስገደል ነበረ። ያንንም ደግሞ እንዳይሳካላቸው ዶክተር ባንቺ እርዳታ ከሽፏል ማለት ነው። እነዚህ ሰዎች መጀመሪያ ሊያስፈራሩሽ እንደሞከሩ ነግረሽኝ ነበረ። ከዛ በኋላ በገንዘብ የማሳመን ሂደቱን እንደው እንዴት ነው ሊጀምሩ የነበረው? 2 ወንድ 1 ሴት አንቺ ጋር ተደጋጋሚ ጊዜ እንደሚመጡ ነግረሽኝ ነበርና አንድ ላይ ነበር የሚመጡት ወይስ በተለያየ ጊዜ ነበር? አንድ ላይ ነው የሚመጡት። ከዛም በኋላ ሴቷም በግሏ ትመጣቸው። እኔ ለማሳመን ብዙ ጣሩ። መጀመሪያ እንደነገርኩ ለተሙ ጥሩ የሚያስቡ መስሎኝ ነበር። ያው የግል ዶክተሩ ናት ስለተባለ የኔና የሱንም አቀራረብ በደንብ ስለሚያውቁ ሊያሳምኑኝ ብዙ ፈልገው ነበር። ከዛን አንድ ቀን እሷ ትመጣለች፣ አንዳንዴ 3ቱም ተያይዘው ይመጣሉ፣ አንዳንዴ 2ቱ እያሉ ከተሙ ጋርም እየተመካከርኩ ስለሆነ በብር ሲመጡ በቃ አመኛቸው። እኔ አሉ እናንተንም አሉ ስላለኝ ማለት ነው አሉ ከእኔ ጋር ናቸው አብሽሪ ሲለኝ በቃ እሺ ብዬ አመንኩላቸው። ከዛን ቀብድ አምጥታ ሰጠችኝ። ሴቷ ናት። እንደው መጀመሪያ በማስፈራራት ነበር የሞከሩትና በማስፈራራቱን ሳታምኚ፣ ምክንያቱም ዶክተር ባለትዳር እንደሆንሽ ልጆች እንዳሉሽ ጠንቅቄ ያውቃለሁና እንደዚህ አይነት ሁኔታ ላይ ከሆንሽ በልጅ በቤተሰብ ዛቻ ማስፈራሪያ መድረስ ማለት ቀላል ስሜት አይሰጥም። ምክንያቱም እኔ እንኳን በቅርብ ጊዜ እህቴ ታግታብኝ ቤተሰቦቼ በማይሆን መንገድ ነገሮች ሲሄዱ ነበርና ምን ያህል ሁኔታ ውስጥ እንደሚከት በደንብ ይገባኛል። አንቺ ደግሞ ሕክምናው ላይ ያለሽ እንጂ የወንጀል ምርመራ ጋዜጠኝነት ሙያ ላይ ያለሽ ሴት አይደለሽም። ይህ ማለት የእያንዳንዱ የወንጀለኞች አሰራር በደንብ ይገባሻል ብዬ አላስብም። ስለዚህ በቤተሰቦችሽ በልጆችሽ ማስፈራሪያ ዛቻ ሲደርስብሽ እንደው የመደናገጥ ነገር ይሄን ነገር ለምን ይሆን ላግዛቸው ይሆን እንደሚል ነገር አልተሰማሽም ነበር? አዎ በጣም ተሰምቶኝ ነበር እንጂ በጣም ለልጄም ለልጆቼም ለባለቤቴም በጣም አስብ ነበር። ያው ለራሴም በጣም እንትን ነበር። ግን ተሙ አይዞሽ አሉ ሰዎች ያው እናንተን ካንተ ጋርም እኮ ለእናንተ ስልክ እየደወልኩ ነግራችሁ ነበርና ያ ያለ ስላለኝም ፍርሃትማ በጣም ፈራ ነበር። ግድ ነው አብሶ ለልጆቼ እንትን ነበር። በዛ የተነሳ ነው ላምንላቸው የሚቻልኩት። የከፋ ነገር ከሚመጣ ያው ልጄን ወስዶ ቢያግቱ እኔንም ቢይዙኝ ተሙ ብቻ አይደለም ሌላም በሽተኛ ይጎዳል። በይበልጥ ደግሞ ተሙን እንዲድን እየፈለኩ የሱን ነገር እንትን እያልኩኝ እነዚህ ሰዎች ተይዘው ለህግ እንዲቀርቡልኝ እየፈለኩ እኔ ላይ እንትን እንዳይደርስብኝ በጣም ፈራ ነበር። ስገባም ስወጣም በጥንቃቄ ነበር። አሁን ደግሞ ዛሬ እንግዲህ ያው አንዱ ከተያዘ ሌሎቹ ደግሞ መለቀማቸው አይቀሩም ብዬ አስባለሁ። አዎ ብዙ ጊዜ እንግዲህ ጫፍ ነው የምንይዘው እኛ። አንድ ሰው ሲያዝ ሰንሰለቱ በጣም ረጅም ነው። ወደ ላይ የሆነን ሰው ያዝን ስንል ወደ የሆነ ሰው ነው የምንመራው። በተለይ እዚህ ወንጀል ላይ በጣም በሚገርም ሁኔታ ተመልካቾቻችንን በጣም በሚያስደነግጥ ሁኔታ ተሳታፊ የነበሩ ሰዎች ቤተሰቦቻችን ጭምር ናቸው። በተለያየ አይነት መንገድ እኛን ሲጎዱ ሲበድሉ የነበረውና በጣም ከባድ እየሆነ ነው። እንግዲህ አሁን ይሄንን ልጅ ይዘናል፣ ወዴት እንደሚመራን ደግሞ አናውቅም። አንዱን እየወለደ ነው ወደዚህ ቦታ ላይ እየመጣ ያለውና እንግዲህ ፍጻሜውን ፈጣሪ በደንብ ያቀርብልናል ብለን እናስባለን። እኛም በጸሎት ተመልካቾቻችንን በጸሎት ይሄንን ነገር እንደሚያግዙን ተስፋ እናደርጋለን። ዶክተር እሺ እንግዲህ በዛቻ በማስፈራሪያው እንዳልፈራሽ እነሱን ደግሞ ቀለል ያለ ነገር ብቻ እንዳደረሱብሽ ነግረሽኝ ነበር። ከዛ ግን በገንዘብ እንደመጡ ነበር ስትነግሪኝ የነበረውና ዛቻውን ሳትፈሪ የገንዘብ ጥቅምን እሺ ብለሽ መቀበልሽን ሲያውቁ እንደው ጥርጣሬ ነገር አላደረባቸውም ውስጣቸው?
አዎ መጀመሪያ ተጠራጥረዋል። ያው ለምን ለኑሮዬ ምንም የሚጎለኝ ነገር የለም እንዳዩኝ። ስለዚህ በጣም ተጠራጥረው ነበር። ከመጠራጠርም እንደገና ዛቻም ነበረ። በጣም ብዙ ጊዜ ይከታተሉኝ ነበር። እኔም ደግሞ ይሄን ነገር ነግሬያለሁ። ከተሙ ጋር እየተመካከርኩ ነው ማረጋው። ተሙ የመከረኝና እያወራን ስለሆነ ማድርገው በጣም ጥንቃቄ ነበረኝ እኔ እንዲያምኑኝ ማለት ነው። እምነት በእኔ ላይ እስኪያሳርፉ ድረስ በደንብ እንትን ብዬ ነበር። እና ዛሬ ግን ለምን እንደዚህ አድርገው ባሳቻ ሰዓት እንደመጣብኝ አላወቅኩም። እኔም ደግሞ ያው ለዛ ነው ጥንቃቄ ስለማደርግ ነው እንደዚህ ሆነልኝ እንጂ እንደነሱማ እጃቸው በጣም ረጅም ነው። ኬት እንደሚመጡ የቱ ጋር እንዳሉ ምኑ ጋር እንደሚሆኑ አታውቁም። እዛው መስሪያ ቤቴ አካባቢ ላይ ኑሩ ቤቴ አካባቢ ላይ እኔ ምንም ጊዜ እንትን ምለው ከሕክምናው ብዙ አርቅም። ለምን ያው የተሙም ጉዳይ አለ ሌላም ታማሚዎች እዛ ጋር ደግሞ የልጆቼና ደግሞ የቤቴ ነገር ያሳስበኛል። በጣም ተጠራጥረው ነበረ። ከዛም በኋላ ጥንቃቄ ስላደረግኩ መሰለኝ አመኑ። ለዛ ነው። እሺ ዶክተር እንግዲህ ከዚህ በፊትም በነበረን ካንቺ ጋር በነበረን ቆይታ ላይ ቆይታ ስል ያው ተመልካቾቻችን ክብር ሊላቸው ይችላል። ነገር ግን በግል እንተዋወቃለን። ያው የተሙ ዶክተር እንደመሆንሽ መጠን አንዳንድ ሁኔታዎች ላይ ተገናኝተን የምናወራባቸው ሁኔታዎች ነበሩና ምን ያህል ወንጀለኞችን እንደምትጠይ ጠንቅቄ አውቃለሁ። ለወንጀለኞች ያለሽ አመለካከት ምን ያህል እንደሆነ በደንብ ማውቀው ነገር ነውና እንደው ይሄ ነገር የመጣው ከምንድን ነው? ከልጅነትሽ ጥቃት ተፈጽሞብሽ ያውቃል ወይ ደግሞ ወንጀለኞች አንቺን ቤተሰብ አንቺን ህይወት ያናጉበት መንገድ ነበረ? ያው በየትኛውም አይነት መንገድ በመደበኛውም አይነት ህይወት ብንሄድ ማንም ሰው ለወንጀለኛ ድጋፍ ሊያደርግ አይችልም። ነገር ግን ላንቺ የተለየ ነውና የኛን ስራ በጣም ስለምታበረታችን ነበር። በርቱ፣ አይዟችሁ፣ ከጎናችሁ ነኝ ምናምን ትይ ነበርና ይሄን ሁሉ ነገር ያመጣው ምንድነው? አዎ ይሄው ልክ ወንጀለኛ በጣም እጠላለሁ። በጣም እጠላበት ምክንያት መሰለኝ በልጅነቴ አባቴን አሳጥተውኛል። ለምን ተማሪ እያለሁ በጣም ያሰቃዩኝ ነበር። አንድ በጣም የሚደበድበኝ የተደራጁ ነበሩ። ትምህርት ቤት መሄድ አልችልም፣ መግባት መውጣት አልችልም። በጣም በቃ በጣም ችግር ሲሆንብኝ ያው ቤተሰብ ላይ እንዳይደርስ ብዬ ታግዬ ከትምህርትም እየቀረው ከትምህርትም እየተደበቅኩ እየሄድኩኝ ምን እያልኩ ስኖር ቆየውና በጣም ሲያቅተኝ ለቤተሰብ ተናገርኩ። ለቤተሰብ ስናገር እነዚህ ወንጀለኞች አባቴን አጠፉብኝ። ከስራ ሲመጣ ጠብቀው በማታ እኔም በቃ ብዙ ነገር ሊያደርጉኝ ጥረው ነበረ። በጣም በቃ ያው ልጅነት ደግሞ አለ አይደለ፣ በዚህም ትሸውዳለህ በዛም ትሸውዳለህ፣ ብዙ ነገር አለና ወንጀለኛ ሲበዛ በጣም እጠላለሁ። አሁን ደግሞ ከሀገር መውጣታቸውን እኔ ራሴ ስፈልጋቸው አሁንም እንዲህ ካደኩ በኋላ ደግሞ ያጠባስ አለብኝ አይደለ፣ ያ ነገር ስላለብኝ ስፈልጋቸው ነበር። ከዛም በዚህ የተነሳ ነው ተሙንም ወደው እናንተንም ስፈልግ የነበረው። ጎበዞች ናችሁ እንትን ትሉልኛላችሁ ብዬና ወንጀለኛ በጣም ነው የምጠላው። ከልጅነቴ አንስቶ ያለብኝ እንትን ነውና አባቴን የሚያጣውበት ነው። ልክ ነው ማለት እንደ ሀገር እንግዲህ ተመልካቾቻችንም የሚያውቁት ነው። ብዙ ወንጀለኞች ፍትህን አጓድለው በህግ ሳይጠየቁ ሲቀሩ በጣም ያማል። ምክንያቱም ይሄ ስሜት ደግሞ ሊገባን የሚችለው የተበደለ ቤተሰብ ስንሆን ነው። አንዳንድ ጊዜ አቅም በማጣት አብዛኛውን ጊዜ ደግሞ እዚህ ነገር ላይ ያለፈ የሚሄደው የድሃ ወይ ደግሞ ፋይናንሻሊ በጣም አነስ ያለ ቤተሰብ ውስጥ ነው ይሄ ነገር የሚደረገው። ገንዘብ ያለው ሰው ጥሩ ህይወት ያለ ሰው በተለያየ አይነት መንገድ ከህግ በላይ ሆኖ ይታያልና እንደ ሀገር ደግሞ ይህንን ነገር ማጥፋት እንዳለብን ይሰማናል። ዋነኛ ደግሞ የቻናላችንም ዓላማ ይሄ ነው። ወንጀለኞችን ለህግ በማቅረብ የተበደሉ ሰዎችን እንባቸውን ማበስ ብለን ነው የተነሳ ነውና ይህንን የምናደርግበት ዋና ዓላማ ደግሞ የትኛውም ሰው ገንዘብ ስላለው ወይም ደግሞ ስልጣን ስላለው የተሻለ ኃላፊነት ላይ ስላለ ብቻ ከህግ ሊያመልጥ አይችልም፣ ከፍትህ ሊያመልጥ አይችልም የሚል ሀሳብ ነው ያለን። ብዙ ቤት ነው ደግሞ የሚበደለው፣ ብዙ ድሃዎች ነው በእንደዚህ አይነት መንገድ የሚሄዱት። አሁን ዶክተር አንቺ ያልሽ ታሪክ እንኳን ቀላል አይደለም። ወንጀለኞች ናቸው አንቺ ላይ ጉዳት አድርሰው አንቺ ላይ ጉዳት ከማድረስ በተጨማሪ ደግሞ እንግዲህ ቤተሰብሽን አጥቅተው ህይወት አጥፍተው ጭምር ነው የተሰወሩት እና እስካሁን ለህግ አለመቅረባቸው እንዳንቺ ሆኖ ለሚሰማው ሰው በጣም ይበላል፣ በጣም ያማል። የእድሜ ልክ ጸጸት፣ የእድሜ ልክ ስብራትን ነው የሚፈጥረውና እንደዚህ አይነት ነገሮች እንዳይፈጠሩ በተለይ ህፃናቶች ላይ እንደዚህ አይነት ነገር ደረሰ ማለት ነገ ሀገር የሚረከቡ ሰዎች ናቸው። ሰውን እየጠሉ ህግን እየጠሉ ሀገር መረከብ የለም። ሌላ ወንጀለኛ ነው የምናፈራውና ይሄ ነገር እንዳይሆን ደግሞ በቻልነው አቅም እንጥራለን ዶክተር። ስለዚህ ዋነኛ ዓላማሽ ይሄ ነው፣ እኛንም ለመተባበርሽ ወንጀለኞችን እናንተንም ወዳችሁ እንደዚህ ወንጀለኞችን እያሳደዳችሁ ስለምታገኙ ስለምትይዙ ቢያንስ ለሰው እፎይ የሚል ነገር ሲያዙ ደስ እያለን
ያም ሰው የተበደለው ሰው ደስታን ስለሚሰጥ ተሙንም በዚህ የተነሳ ነው በጣም ወደውም እናንተንም በጣም ወዳችሁ ደስ ይለኛል። ወንጀለኛን ስትይዙ ወንጀለኛን ዱካውን እያሰዳዳችሁ ለምታረጉት ነገር በጣም ነው የሚያስደስተኝ። እናንተንም በዚህ መንገድ ላይ በጣም ላመሰግናችሁ ነው የምወደው። ለዛም ነው ከእናንተ ጋር እሺ ብዬ ተባበርኩት። ስላመንኳችሁ ብዙ ነገር ስላየኋችሁ ስለምወዳችሁ ነው። እውነተኛ ሆናችሁ ስለምትሄዱ ነው። ወንጀለኛ ላይ ላለው ነገር ለምታረጉት ነገር በጣም ደስተኛ ነኝና እኔም በዚህ ደግሞ አመሰግናችኋለሁ በጣም። ይሄንን ነገር ቀጥሉበት ነው የምለው። እኛም ዶክተር ከልብ እናመሰግናለን። የትኛውንም አይነት ድጋፎች ስንፈልግ መጀመሪያ እጅሽን መዘረጊልን አንቺ ነሽና በተለያየ አይነት መንገድ እንግዲህ የኛ ባልደረቦች ተደጋጋሚ ጊዜ በጥይት የመመታት በስለት የመወጋት ከዛ በተጨማሪ ደግሞ እኛ ጋዜጠኞች ላይ እንኳን ይሄ ነው የማይባሉ ብዙ ጉዳቶች ይደርሱብን ነበረ። እነዛን ነገሮች እንደው እንደ እህት ቀርበሽ ነው ብዙ ነገሮችን ስታደርጊ ስትደግፊን አይዟችሁ በርቱ ስትይን የነበረውና ያላንቺ ድጋፍ እዚህ ደረጃ አንደርስም ነበረ። አንቺ ባትኖሪ እንደ ቡድን እዚህ ቦታ ላይ አንገኝም ነበርና ያንበሳውን ድርሻ የምትወስጂው አንቺ ነሽ ዶክተር። እንግዲህ ተመልካቾቻችን ብዙ ጊዜ ካሜራ ፊት የምንቀመጠው ሰዎች ነን ምስጋናውንም ሁሉንም ነገር የምንወስደው። ነገር ግን ከካሜራ ጀርባ የሆኑ ብዙ ስራዎችን የሚሰሩልን ብዙ ነገሮች የሚያግዙን ሰዎች አሉና እነዛ ሰዎች ፊት ለፊት ላይ ስለማይወጡ ተመዝጋኝ አይሆኑም። እንደ ቡድን ነው ብዙ ጊዜ እንቅስቃሴያችን። እኔ ወይ ወንድሜ ተሙ ብቻ ነው እዚህ ቦታ ላይ ስለምንገኝ የተለየ ምስጋና እያገኘን ያለ ነው። እንደ ቡድን የሚያግዙን ብዙ ነገሮችን የሚሰሩልን ሰዎች አሉ። በዛው ልክ እንደ ቡድን ክደውን ለብዙ አደጋ የጣሉን ሰዎች እንዳሉ እናንተም በቅርብ የምታውቋቸው ናቸው። ነገር ግን ብዙ ደግሞ ታማኝ ከኛ ጎን ሆነው ብዙ ኃላፊነቶችን ብዙ ስቃዮችን የወሰዱ ሰዎች አሉና ለነሱ በጣም ምስጋና ይገባል። ከነዛ ሰዎች መሀል ደግሞ አንዷ ዶክተር ነሽ። ዶክተር እውነት በጣም እናመሰግናለን። ምናልባት ከካሜራ ጀርባ ያላችሁ ሰዎች በስርዓት የሚያወራ ከሆነ ወይ ደግሞ ተስማምተን የምንሄድበት አይነት መንገድ ካለ ብታስገቡና ነገሮችን ወደ ጥሩ መንገድ ብናስኬድ ጥሩ ነው። አስገቡልኝ እስቲ አስገቡታ። እሺ አረፈ በልና ሰማኛለ። አሁን ቅድም በከፍ አይነት መንገድ ነገሮች እንደሄዱ ስታደርግ ነበረ። ጥሩ በሆነ መንገድ እያወራ አልነበረም። ዶክተርንም ደግሞ ለማሳቀቅ ወይ ደግሞ ለማስፈራራት የሄድክበት ርቀት ነበረ። በወጣ ሰዓት ላይ የተናገርካቸው ብዙ ነገሮች ነበሩ። ዶክተርን ለማሳመን ስትሞክርም ነበረ። አይለቁሽም፣ ከማን ጋር እንደተሳፈጥሽ ከማን ጋር ግንኙነት እንዳደረግሽ ጠንቅቀን እናውቃለን ስትል ነበረ። ከማን ጋር እንደተሳፈጥሽ አታውቂም፣ እንሰራልሻለን ወደ የመሳሰሉትን ዛቻዎች ስትፈጽምባት ነበርና ከማን ጋር ነው የምትሰራው? ይህንን ዛቻ መፈጸም ለምን አስፈለገ? ከማን ጋር እንደምትሰራም እየነገርከኝ ነበረ። ያ ማለት የተለየ አብሮ የሚሰራ ሰው አለ። አንተ ያመንክልኝ ነገርና የተናገርከው ነገር ሌላ ነው። ሁለት አይነት ምላስ ካለ ደግሞ ይሄ ካሜራ በራሱ ለእኛ ከበቂ በላይ ማስረጃ ስለሆነ ህግ የሚጠይቅ ይሆናል ብዬ ደጋግሜ ነግሬሃለሁና ዶክተር እንግዲህ ለእኔ ምን ብሎ እንደነገረኝ ነግሬሽ ነበረ። ሌላ ህመም ይዞት ከአንቺ ጋር ሳይተዋወቅ እንደሚተዋወቅም አክት ሲያደርግ ነበረ። እንደው ከእሱ ጋር ያወራችሁትን እያንዳንዱ ነገር ለእኔም ለተመልካቹም ግልጽ አድርገሽ ለእሱም ጭምር ብትደግሚልኝ ደስ ይለኛል። እኔ ሲመጣ ሁሉን ነገር ሪካርድ አድርጌዋለሁ። ሪካርድ አድርጌያለሁ። ሁሉን ነገር የተነጋገርነው በምን ያህል ፍጥነት መድኃኒቱ እንደሚገድል ይሄንን እንደሰጠው ደግሞ ሙሉ ክፍያ እንደምትከፍልልኝ አንተ ግን ያልከው ስንፈተ ወሲፍ ምናምን ነገር ሁሉን ነገር ሰምቼዋለሁ። እኔ ደግሞ ቀድቻለሁ፣ ሪካርድ አድርጌያለሁ። እና ከሪካርዱ በተጨማሪ ደግሞ ከእሱ ጋር ምንም አይነት ትውውቅነት እንደሌለሽ ምንም ትውውቅ የለንም። ዛሬ ባሳቻ ሰዓት ነው የመጣው። አይቼው አላቅም፣ ሜትም አላቅም። ዛሬ የመጣው ባሳቻ ሰዓት ነው። ከይኸው በጋውኔ ጓደኛዬ ቤት ነው የቀጠርኩክ። የተነጋገርን የነበረው መድኃኒቱን እኔ ልስራ ስላችሁ እምቢ ብላችሁ ይሄንን መድኃኒት ይዤ መጥቻለሁ ነው የውጭና ተቀበይኝ ያልከኝ። ስልክህን ራሱ አላ አንቺ እሺ፣ እንደዚህ ታደርጊኛለሽ? እንደዚህ ጉድ ትሰሪኛለሽ? ልቀቃት! እንደዚህ ነው የምትከጂ? እባካችሁን አግዙ። ልቀቃት! አንተ ዶክተር ተረጋጊ። ትሰማለህ? አርፈሽ ደግመህ እሷ ላይ እጅህን እንዳታነሳ። እሷ ለወንጀለኛዎች ተባባሪ ልትሆን እንደማትችል ነው ስንትነግረኝ ነበር አይደል? እመኚኝ፣ እገልሻለሁ። ሰማኛለህ? ደግመህ አልተባበርም። እውነቱን ነግሬያለሁ። ቅጂውንም ሰጥቻቸዋለሁ። አሳልፌ ሰጥቻለሁ። ምንም ነገር የማድረግ መብት የለህም። እሷ ከእንዳንተ አይነት ወንጀለኛ ጋር በፍጹም ልትተባበር አትችልም። ለእኔ ነገርከኝን እያንዳንዱን ውሸት ደርሼበታለሁ። እዚህ ጋር ታመህ እንደመጣና ሌላ ነገር ልታስመልስ ነበር። ነገር ግን ራሳችሁ መድኃኒት አዘጋጅታችሁ ተሙን በምን ያህል ፍጥነት ህይወትሽን ነው አደጋ ላይ ጣልሽው። እሺ በጣም ጥሩ ነው ዶክተር፣ እባክሽ አንቺም ትሞቻታለሽ። ሰማለህ? እኔ እዚህ ነገር ውስጥ ከገባው አንቺም ትሞቻታለሽ። የምትናገርበት ሰዓት ነው። ገባ?
እሷ ላይ መዝትበት ሳይሆን የወንጀለኞቹን አቅም ወንጀለኞቹ ምን እንዳደረጉ የምትናገርበት ሰዓት ነው። ለእኔ ስትነግረኝ የነበረው ነገር ነበር። እዚህ ቦታ ላይ ይዘህ የመጣኸው መድኃኒት አንተ እንደታመምክና ከዶክተር ጋር ግንኙነት እንዳለ ስትዋሽ ነበር። ሁለት ምላስ እንዳትሆን ለራስህ ተጠንቀቅ ብዬ እየነገርኩ ነበር። ነገር ግን ተሙን በምን ያህል ፍጥነት ሊገለው የሚችል መድኃኒት በራሳችሁ መንገድ አዘጋጅታችሁ እንደመጣችሁ እየነገርከኝ ያለው። ስለዚህ ይህንን ማን ሊያደርግ እንደቻለና የበላይ ሰዎች እነማን እንደሆኑ ትነግረኛለህ። ተግባባል? እያንዳንዱን ነገር የምትናገር ይሆናል። ዳይ ጠቃበል ወደዛ ቀጥል። ከነማ ጋር ነው የምትሰራው? እኔ አላውቃቸውም። ሰማኛለህ? አሁን እያንዳንዱ ነገር የምታምንበት ሰዓት ላይ ደርሰሃል። ከወንጀለኞች ጋር ተባባሪ ነበርክ። ከወንጀለኛ ብቻ ሳይሆን አንድ ጋዜጠኛን ለማጥፋት የራሳችሁን መንገድ ተጠቅማችሁ ሰዎችን ስትመለምሉ እንደነበረ ደርሰንበታል። የመለመላቸው ሰዎች ደግሞ ብዙ ጉዳቶች አድርሰው አንድ በአንድ ተለቅመው ወደ እስር ቤት ወርደዋል። ተራው ደግሞ ያንተ ነው። ከዛ በተጨማሪ ካንተ በላይ ያሉትን እያንዳንዱ ሰዎች ደግሞ በህግ ቁጥጥር ውስጥ የምናውላቸው ነው የሚሆነው። ለዚህ ነገር የምትተባበረኝ ከሆነ ግን በቻልኩ አቅም አንተን ልረዳ ላግዝህ እሞክራለሁ። እኔ ለህይወቴ እሰጋለሁ። ምን ብዬ ነው የምነግርህ? እንኳን አይደለም ነግሬህ ቀርቶ አሁን ራሱ እንደዚህ ተቀምጠን ራሱ እንደዚህ ላወራ ነው ራሱ የሚደርስብኝን እርምጃ እኔ ነው የማውቀው። ስለዚህ ለህይወቴ ስለምሰጋ ምን ብዬ ነው የምነግርህ? እሺ፣ ስለዚህ ዶክተሯ ጋር እንግዲህ የጥሪ ማስረጃ አለ ወይ ደግሞ ስልክን እያንዳንዱን ነገር ሪከርድ እንዳደረገች ነግራኝ ነበረ። ከዛ በተጨማሪ ደግሞ እዚህ ቦታ ላይ ቁጭ ብላችሁ ስታወሩ የነበሩትንም እያንዳንዱን ነገር ሪከርድ እንዳደረገችው ነግራኛለች። ያ ማለት ተሙን ለማስገደል ከበቂ በላይ መድኃኒቱ እንደሚሰራ፣ በብርሃን ፍጥነት ተሙን ሊያጠፋው የሚችል መድኃኒት እንደሆነ፣ ከዛ ውጪ ለእሷ ተሙ እንደሞተ ሙሉ ክፍያውን እንደምታስገቡላት ጭምር ስትናገር የተያዘ ማስረጃ አለ። ይህ ደግሞ አንተን ለማሳሰር ከበቂ በላይ ማስረጃዎቻችን ናቸው። እንደሱማስ እንዳታደርግ፣ እንደሱማስ አይሆንም። እንኳን አይደለም እንደዚህ ውጭ ሆኜ ውስጥ እስር ቤት ራሱ አስገብቶ እስከ ማስገደል የሚደርስ እጅ ነው ያላቸው። በጣም እጃቸው ረዥም ነው። አንተ እንደምትላቸው ቀላል ሰዎች አይደሉም። በጣም ከባድ ናቸው። በጣም ኃይለኛ ሰዎች ናቸው። እስር ቤት ራሱ አስገብተው እኔን የማስገደል አቅም ያላቸው ሰዎች ናቸው። ይህን ከነገርኩት ደግሞ ይገሉኛል። ለምን አትረዳኝም? ቆይ አንተ በዚህ ልክ የምትፈራቸው ከሆነ ወይም ደግሞ ለነሱ ትእዛዝ በፈጸም ቁጥር እነዛ ትእዛዞች ልክ ባልሆነ መንገድ የሚያልፉ ከሆነ እንደሚያጠፉ ካወቅ አብረ መስራቱ ለምን አስፈለገ? በቃ ቢሆን አጋጣሚ ነበር ወደዚህ ስራ የገቡት። ከዛ በኋላ ከገባው በኋላ ችግር ያው ሰው ነህ አንተም ወንድ ልጅ ነህ። ችግርን ታውቃለህ። ችግር ሊቸግርህ ይችላል። በዛ አጋጣሚ የሆነ ነገር ተከሰተና በቃ ችግር ውስጥ ገባው። ገንዘብ ማግኘት ያስፈልገኝ ነበረ። ገንዘብ ለማግኘት ይህን ስራ ከተቀላቀልኩ በኋላ ግን ያ ነገር ሳይሳካ ቀረ። ለመውጣት ብሞክርም ደግሞ መውጣት እንደማልችልና ለመውጣት ካሰብኩ ራሱ ህይወቴ ላይ አደጋ እንደሚፈጠር ነገሩኝ። ስለዚህ በቃ ህይወቴን ለማትረፍ ስል ሳልፈልገውም ቢሆን ይህን ስራ መስራት ገፋው። አብዛኛው እኛ ጋር የሚመጡ ወንጀለኞች እዚህ ሙያ ላይ የተሳተፋችሁት በችግር ወይ ደግሞ በተለየ ሁኔታ እንደሆነ እየነገርከኝ ነበረ። ተደጋጋሚ ጊዜ ደግሞ እኛ በቁጥጥር ስር የምናውላችሁ ወንጀለኞች እያንዳንዱ ስራ የምትፈጽሙት በችግርና በቤተሰባችሁ ሁኔታ ገንዘብ በማጣት በተለያየ አይነት ምክንያት እያላችሁ ነው የምትጠቀሙትና ይሄ ደግሞ ተገቢ አይደለም። ምክንያቱም ወንጀል እስከፈጸምክ ድረስ ወንጀለኛ ነህ፣ በህግ የምትጠየቅ ይሆናል። ችግር ወይም ደግሞ ማጣት የትኛውም ሰው ወንጀል እንዲፈጽም አያስገድደውም። የነበርኩበት ሁኔታ ወንጀል ብቻ ሳይሆን ምንም ነገር ሰርቼ ገንዘብ ማግኘት ነበረብኝ። በቃ እናቴ ልትሞት ብዙ ብር ነበር የተጠየቅኩት እና እናቴ ልትሞት ነበረ። ከዛ አጋጣሚ ሆነ ደግሞ ብር እነዚህ ሰዎች አጋኙኝ። ብር እንሰጥሃለን እንደዚህ አይነት ስራ ከሰራህሉኝ ገባው። ግን በቃ ገንዘብ ያገኘሁበት ትንሽ ረፍድ አድርጎ ስለነበር ገንዘብ ያገኘሁት እናቴን ህይወቷን ላተርፍ አልቻልኩም። በቃ በዛ ምክንያት ደግሞ ለውጣ ፈልጌ ነበረ። ለመውጣት ካሰብኩ መውጣት አይደለም ለመውጣት ካሰብኩ ራሱ ህይወቴን አደጋ ላይ እንደሚጥሉት እየዛቱም ሆነ በማስፈራሪያ ብዙ ነገር ደረሰብኝ። ስለዚህ እኔም ደግሞ ህይወቴን ማጣት ስለማልፈልግ ይህን ስራ ገፋው። አሁን ላይ ደግሞ ለአንተ ያለውን ነገር ሁሉንም ከነገርኩና ደግሞ እንደነገርኩ ካወቁ ደግሞ አይደለም እዚህ ውጭ ሆኜ ቀርቶ እዛ እስር ቤት ራሱ የማስገደል አቅም አላቸው። እጃቸው ረዥም ነው። እንደምታያቸው እንደዚህ እንደምትላቸው አይነት ሰዎች አሉ። በጣም ድብቅና በጣም እጃቸው ረዥም የሆኑ ሰዎች ናቸው። እንደምትላቸው እንደምታስባቸው በጣም ቀላል ሰዎች አይደሉ።
ስለዚህ እኔ እዚህ ጋር ለአንተ እንደነገርኩ አይደለም፣ ሁሉን ነገር እንደዚህ አንድ በአንድ እንደነገርኩ አይደለም። ይሄ በቃ በእናንተ እጅ ውስጥ ራሱ እንደወደኩ የሰሙ ቀን በቃ ለእኔ ህይወቴ ያበቃልኝ። እኔ ደግሞ ለህይወቴ በጣም ነው የምፈራው፣ በጣም። ስለዚህ በካችሁ በቃ ልቀቁኝ፣ እኔ ልሂድበት፣ እኔ ህይወቴ ልኖርበት። እንግዲህ እናትህን ብለህ በመሆን ወይ ደግሞ የእናትህን ህይወት ለማትረፍ ብለህ ብዙ ሰዎችን ለማጥፋት ሙከራ ስታደርግ ነበረ። ያ ማለት የአንድን እናት ህይወት ለማትረፍ የብዙ ሰዎች ህይወት መጥፋት አለበት ወይ? ምክንያቱም አንተ እናትን ለማትረፍ ነው ይህንን ያህል ርቀት ስትሄድ የነበረው። ብዙ ቤት ውስጥ ግን ሰዎችን ገለ የብዙ ቤትን ጓዳ አጉድልሃል፣ የብዙ ሰዎችን ቤት አጉድልሃል። ብዙ አባቶች በእናንተ እጅ ጠፍተዋል። ብዙ እናቶች በእናንተ እጅ ጠፍተው ሊሆኑ ይችላል። ብዙ ቤተሰብ በእናንተ ወንጀለኝነት ተናግቷል። ይህንን ማድረግ ተገቢ ነው? እኔ ተገቢ ነው ብዬ አላስብም። እርግጥ አዎ ጥፋትን ያጠፉት፣ ግን ደግሞ አንድ እናቴ የቀረችኝ ቤተሰብ የለኝም። እናቴና እናቴ ብቻ ናት። ለእኔ ስትል ብዙ መስዋዕትነት ከፍላለች፣ ብዙ ነገር ሆናልኛለች። ስለዚህ ለእኔ ደግሞ አንድ ነገር መሆን አይከብደኝም ብዬ አስቤ ነበር የገባሁበት። ግን ሳላስበው በቃ የማልወጣበት ችግር ውስጥ ተዘፈኩ። ሁለተኛ ነገር ደግሞ በጣም ደግሞ እዚህ ነገር ውስጥ በጣም የገባሁት ደግሞ ከዚህ በፊት ተሙን እንዲገለው የታዘዘው እኔ አልነበርኩም፣ ሌላ ሰው ነበረ። ግን ያኛውን ልጅ ደግሞ ያመጣሁትና ያገናኘሁት እኔ ነበርኩኝ። እሱ ደግሞ ገሏለሁ ብሎ ስንት ነገር ተዘጋጅቶለት ምናምን በቃ እንደምታየው ለአልጋ የሚዳርግ አይነት ህመም አሳመመውት ብቻ ቀረ። እያልክ ያለኸው ተሙን ለማጥፋት የሞከረው ግለሰብ ወይ ደግሞ አንገቱን አንቆ ለዚህ ለከፋ ጉዳት የደረሰበት ግለሰብ በአንተ ምልመላነት ነው ወደዚህ የመጣው? አዎ በእኔ ምልመላነት ነው የመጣው። ምክንያቱም ሰው እንዳቀርብላቸው አዘውኝ ነበረ። ያን ሁሉ ነገር የምሰራው ሰው እንደዚህ አይነት ነገር ላይ ሲያስፈልግ ከእኔ በኩል ነው። ምክንያቱም ገንዘቡ እንደነገርኩ ያስፈልገኛል። ሰው በማቀርብላቸው ቁጥር ደግሞ ያው ለእኔ ከሚከፍሉኝ በላይ ደግሞ የሰውየውንም ጨምረው ነው የሚሰጡኝ። የእሱንም ተቆራጭ አደርጋለሁ። ስለዚህ ብሩ በጣም ያስፈልገኝ ስለነበረ አዎ ሰውየውንም ያቀረብኩላቸው እኔ ነኝ። ግን ደግሞ ሰውየው ደግሞ ባልታሰበበት መንገድ እንደምታየው ለአልጋ የሚዳርግ በሽታ ብቻ ሰጥቶት ሄደ። ከዛ የእሱንም ችግር ለማስተካከል እኔ እዚህ ነገር ውስጥ ገባው ማለት ነው እንጂ እኔ አልነበርኩም ተሙንም ልገለው የመጣሁት። ግን በቃ ሰውየው ነው አበላሽቶት የሄደውን ነገር እኔ የእሱን እንዳለ ችግሮች የእሱን ስህተቶች ላርምና ላስተካክል ነው እዚህ ድረስ የመጣሁት። ከዛ በቃ በማላስበው ነገር እኔም ወንጀል ውስጥ ተዘፍቄ ቀረሁ። ስለዚህ የእሱን ነገሮችን ለማስተካከል ብለህ ወደዚህ ነገር ውስጥ ገባ። ለመጨረሻ ጊዜ ደግሞ ነገሮችን አስተካክላለሁ፣ ሁሉ ነገር በጥሩ መንገድ ይሄዳሉ ብለህ በማሰብ ይህን ወንጀል ለመስራት ተስማማህ ማለት ነው። እነዛ ሰዎች ይህን ወንጀል ልትሰራ ስትል የዛኔ የሰራው ስራ አመርቂ ውጤት ስላላሳየ አንፈልግም፣ አንስማማም፣ ሌላ ሰውን መለመላለን አላሉህም? እንዴት አንተን ድጋሚ ሊመርጡ ቻሉ? እንደዛማስ ብለውኝ ነበር። ግን ደግሞ በቃ እንደነገርኩ ነው፣ ገንዘቡ በጣም ያስፈልገኝ ነበር። ከእነሱ ጋር መለያየት አልፈልግም። ምክንያቱም ያ ገንዘብ በጣም ስለሚያስፈልገኝ ገንዘቡን ግዴታ ማግኘት አለብኝ። በምንም አድርጌ ግዴታ ማግኘት እንዳለብኝ ተሰምቶኛል። ስለዚህ በቃ ያለ ለምኛቸው ስንት ነገር አሳምኛቸው እኔ ራሴ እንደምሰራው ቃል ገብቼላቸው ወደዚህ ነገር ውስጥ ገቡ። ከዛ ባላሰብኩት መንገድ ሁሉን ነገር እየተስተካከለ ባለ ሰዓት ከዶክተሯ ጋር ማውረተን ብዙ ነገር ከጨረስን በኋላ ሳላስበው ድንገተኛ ነገር እናንተ መጣችሁ። ከዛ እቅዴንም አበላሻችሁብኝ። ይኸው እኔም ህይወቴንም አደጋ ላይ ጣላችሁት። ሰማኛለህ? ብዙ ነገሮችን ስታደርጉ ነው የነበረው። ሌላው ቀርቶ ከኛ ጋር ብዙ ነገር ስትተባበር የነበረው ዶክተር ላይ እንኳን የተለያዩ ዛቻዎችን ስታደርጉ ነው የነበረው። እያንዳንዱን ነገር ከኛ ጋር እየተናበበች ነበር የምትሰራው። ነገር ግን እናንተ በራሳችሁ መንገድ እሷን አግኝታችኋት እያንዳንዱን ነገር ስታታልሏትና በገንዘብ ስትደልሏት ነበረ። ሁሉንም ነገር ደግሞ ምናቅ ይሆን ከመጀመሪያው ጀምሮ እሷን ስታናገሯት፣ ስትዝቱባት፣ ስታስፈራሯት፣ ከዛ ውጪ ደግሞ በገንዘብ ደልላችሁ ቀብድ ጭምር ስትፈጽሙላት ከኛ ጋር ግንኙነት እየፈጠረች ነበረ እናንተን ወጥመዱ ስትከተ ነበረው። ቆይ እሷ የኔን ብቻ ነው የነገረችህ? ሌላ ሰዎች እንደሚያወሯት ለምን አልነገረችም? ስለዚህ ዶክተርንም ልትወነጅላት ፈለክ ማለት ነው? የሌላ ሰዎች ሪከርድን ለምን እንዳላዘች ለምን እንትን አትላትም? የኔ የበላዮች ስለሆኑ እሷ ላይ ችግር እንዲያደርሱ ስለሚያደርጉ እሷ ፈርታቸው ነው የእነሱን ያልነገረች። እያንዳንዱን ነገር ነግራናለች፣ ከነማን ጋር እንደሰራች ምን እንዳደረገች። ከካሜራ ጀርባ ያላችሁ ሰዎች እስቲ ዶክተሩን አስገቡልኝ። ያው ትምጣና እሷም እንደኔ ትጠይቅ።
ማንን እንዳወራች ትናገር። ሁሉንም ነገር ነግራኛለች። አንተ ነገሮች እርግጠኛ ነኝ እኔ እምልህን ሰዎች አልነገረችም፣ ምክንያቱም ለህይወቷ ትሰጋለች። ዶክተር አረፍ በይ እባክሽ። እንዴት ነሽ? እንግዲህ ያው ተደጋጋሚ ጊዜ አስቸግረንሽናል። ዛሬ እንግዲህ ከስራ ገበታሽ ላይ ነው አፈናቅለን ወደዚህ እንድት ያደረግነው። ጊዜሽን እየተሻማን ያለ ነው። ነገር ግን ወንጀለኞችን በቁጥጥር ውስጥ ለማዋል ሁሌም እንደምትረጂን ነው እየነገርኩሽ ያለሁትና እንግዲህ ለኔ ነገርሽኝ ነገር አለ። እንደው አሁን ዶክተርን ያመጣው ለዚህ ቦታ ላይ እንድታምን ነው። እያንዳንዱን ካንተ በላይ ያሉትን ሰዎች ጭምር ነግራኛለች። 2 ወንድ 1 ሴት ከሷ ጋር ተደጋጋሚ ጊዜ ቆይታ እንዳደረጉ ነግራኝ ነበረ። እነዛ ሰዎች ደግሞ ሴቷ በተለይ በተለያየ ሁኔታ ንግግሯ ያማረ ነው። በተለያየ መንገድ ስደልላትና ስታስማማት የነበረችው እሷ እንደነበረች፣ 2 ወንዶች ደግሞ ከመጀመሪያው ጀምሮ በዛቻና በማስፈራራት ቤተሰቦቿ ላይ የተለያዩ ጥቃቶችን እናደርሳለን በሚል ማስፈራራት ሊያሳምኗት ሲሞክሩ እንደነበረ ነግራኛለች። እንግዲህ ከዚህ የተለየ የምትነግረኝ ነገር ካለ ዶክተር ፊት መናገር ትችላለህ። የእነሱን ሪከርድ ይዛለች። እነሱን ለመናሪያ ያስያዘቻቸው እያንዳንዱን ነገር እንግዲህ አይደለም እነሱ የኛ የበላይ እንደሆኑ ታውቂያለሽ። ስለዚህ ለምንድን ነው እነሱን ለማስያዝ ያልሞከርሽው? እነሱንስ እንደኔ እኔ የበታች ስለሆንኩኝ ህይወቴን አደጋ ላይ ጥለሽ እንደዚህ እንደሆነ ያደረግሽ ለምንድን ነው? አላደረኩም። ሲጀመር አላውቅህም አንተን። ዛሬ ባሳቻ ሰዓት ነው የመጣኸው። ለእነሱም እኮ መረብ በደንብ አዘጋጅተናል እኛ ለሁሉም። ግን ዛሬ መጣኸው ባልተባባልንበት ሰዓት፣ ባላሰብኩበት ሰዓት፣ በስራ ገበታ ላይ ባለውበት ሰዓት ነው የመጣኸው። ስለዚህ እኔ ደግሞ ከተሙ ጋርም ከነሱ ጋርም ስለማውራ ነው የጠራውክ የመጣውልክ። እያንዳንዱ ነገርም ደግሞ እንደነገርሽ ሁሉንም ነገር ደግሞ ነግሬዋለሁ። ሁላችሁ ከበላይክም ያሉትን ሁሉንም ነግሬያለሁ። ሲጀመር ወንጀለኛ አልወድም፣ በጣም አልወድም። ቆይ ማለት እንዴት እኔ ሰውን ለማጥፋት እንዴት እተባበራለሁ ስታስበው? ቆይ አንቺ ማለት እያልሽኝ ያለሽው ከኔ የበላዮችንም 2 ወንዶችንም ያቺ ሴቷንም ሁሉንም አንተ ዛሬ ባሳቻ ሰዓት ስለመጣ እኔ ደወልኩላቸው። ልቀቃት፣ አንተ ልቀቃትና ና ልቀቃት እባክህ። ከካሜራ ጀርባ ያላችሁ ሰዎች ዶክተርን አንቋት እባካችሁ፣ ቶሎ ድረሱልን። ልቀቃት፣ አንተ ልቀቃት፣ ቶሎ በል ልቀቃት፣ ልቀቃት። ዶክተር እባካችሁ፣ ከካሜራ ጀርባ ያላችሁ ሰዎች ዶክተር እራሷን ስታለች፣ ቶሎ በሉ እባካችሁ፣ ድረሱ። ሂድ ከዚህ እባካችሁ፣ ከካሜራ ጀርባ ቶሎ በሉ። ካሜራ ነው ተፈ፣ ቶሎ በል ካሜራውን አጥፈው እባክህን።